ቀጥታ ከእግዚአብሔር ከአባታችን ለእያንዳንዳችን በግለሰብ ደረጃ ለእያንዳንዳችን እንደተላከ እያደረግንም ደግሞ ልናነበው ይገባል። ለእያንዳንዳችን ተልኳል። ስናነበው ግን በቸርች ውስጥ ሆነን ነው። ህንፃ ቤርሳን ያለበት ቦታ የምናስቀድስበት ቦታ ሄደን አላልኩም። በቸርች ውስጥ ማለት ትረዱታላችሁ፣ ያው እንግዲህ ጉባኤውን ማለት ነው። ስለዚህ የተለየ መረዳት እያዝን አንወጣም ማለት ነው ከመጽሐፍ። ኦኬ፣ የእግዚአብሔርን ሐሳብ በደንብ እንይዛለን። ኦኬ፣ ይህንን እንደዚህ እንዳለ ያዝ እናደርገውና መጽሐፍ ቅዱስ ይነበብ የሚለውን እንዳትረሱ። ወደ አባቶች ትምህርት ደግሞ እንሄዳለን። ያው የአባቶች ትምህርት መታወቅ ያለበት ከጥንት ጀምሮ የመጣው የእርሳናችን ትምህርት ምንድነው የሚለውንም እንድናቅ እንድንረዳ ማለት ነው። ከዚህ ጋር ተያይዞ እንግዲህ ፓትሮሎጂ፣ ነገረ አበው እንግዲህ የተለያዩ መጽሐፍት ይጻፋሉ ነገረ አበው ላይ። እሱን አጥም ነገረ አበው በደንብ ሊጠና የሚገባው ትምህርት ነው፣ ዘርፍ ነው፣ የትምህርት ዘርፍ ነው። ኦኬ፣ ፓትሮሎጂ ይሉታል። ፓትሮሎጂ ላይ ፋዘር ታድሮስ ማላቲ በጣም ብዙ ስራ ሰርተዋል። ፋዘር ታድሮስ ማላቲ በጣም ብዙ ስራ ሰርተዋል። በጣም ደንስ የሆኑ ትልልቅ መጽሐፍትን ይጽፋሉ። ያነዛ ኮሜንታሪዎቹ፣ የመጽሐፍ ቅዱስ ማብራሪያዎቹ ከጥንት አባቶች አንጻር የሆኑ ማብራሪያዎቹ እንዳሉ ሆነው ራሱን ችሎ ደግሞ ፓትሮሎጂ ደግሞ አላቸው። የፓኖራሚክ ቪው የሚል የፓትሪስቲክ ስተዲ አላቸው። ኦኬ፣ ፓትሪስቲክ ስተዲ አላቸው። በጣም ትልቅ መጽሐፍ ወደ 1000 ምናምን ፔጅ አለው እንደዛ ነገር እና እሱ መነበብ አለበት። ግን ያው ይህ ነው ያው እናውቃለን፣ ስንፍናም ሊኖር ይችላል። በዛ ደረጃ ትልልቅ መጽሐፍትን ላናነብ እንችል ይሆናል። ቀስ በቀስ እናነባለን። ግን እስከዚያው ድረስስ ለሚሉ ነው አሁን መፍትሄ ልሰጣችሁ ነው። የጥንት አባቶች ምን አስተማሩ የሚለው የተለያዩ ርዕሶች ላይ ምን እንዳሉ ለማወቅ ከፈለጋችሁ ማለት ነው። ኦኬ፣ እሱ እንዳለ ሆኖ ትምህርት ቤት ገብታችሁ ማጥናትም ትችላላችሁ። ቴዎሎጂ ትምህርት ቤት እንግዲህ ገብታችሁ ማጥናትም ትችላላችሁ። እሱም አለ። አሁን ግን የተወሰነ እንግዲህ ብዙ ጥናት ላላደረጉ ገና አሁን ማለት ጥናት ላላደረጉ ይቻላል። ጥናት ያደረጉም እንደነዚህ ነገሮችን ማለት እንደነዚህ ሪፈረንሶችን ይወስዳሉ፣ ግን ሄደው ቼክ ያደርጋሉ ነው፣ ከመጽሐፍቱ ጋር ያመሳክራሉ ነው። ምክንያቱም የተቀመጡበት መልክ በቃ ዋና ፓርቷ ብቻ ስለሆነ የተቀመጠችው እሱን ቼክ እያደረጉ ይጠቀሙበታል። እና ስለዚህ አሁን ዛሬ የማሳያችሁ ትምህርታችሁን ይኸው እስቲ ከአባቶች አንጻር አሳዩ ብትባሉ ሰማው የተወሰነ አይደለም በጣም ያቀለላችኋል ብዬ አሰብኩኝ። ግን ማረጋገጣችሁን እንዳትረሱ። እንዴት እንደምታረጋግጡም እዚሁ ጋር አሳያችኋለሁ። እሺ፣ አንዴ ላሳያችሁ። እሺ፣ አንዴ ኦኬ፣ እሺ፣ እየጻፍን ላሳያችሁ። ኦኬ፣ ቻርጀር እሺ፣ እንቀል ለጊዜው። እሺ፣ አንዴ የቱ ጋር ነው በጌታ ስም ዳን? ኦኬ፣ ብራውንቱን ኮሜንቱን እየተሰማችሁ ነው ጋይስ? እዚህ ጋር ቀይ ስላበራብኝ ነው። እሺ፣ ዲያግ የሚሰማ ከሆነ ኦኬ፣ ለሚሾው ዩ እሺ፣ ይሄ እንግዲህ ክሮም ነው። እስቲ አንዴ እሺ፣ ልክ በነገራችን ላይ እኔ ዴስክቶፕ ራሱ በጣም እኔ ኩብና የተዝረከረኩኝ ሰው እውነቱን ነው። እንደውም ያ ሰላም ኡስታዝ አራት አጥፎ አንዴ በጌታ ቆይ እየጠየኳቸው እንትን እንድልኮ ነው እየተግባባን እንደሆነ ምናምን እያዩኝ በዛው እንትን ነው። ከዴስክቶፕ ላይ ማለት ይሄ ሁሉ ፎልደር አሁን እንደዚህ መቀመጥ ነበረበት ማለት አልሰበስባቸውም። ምንም የማሳፍር ሰው ነኝ እና በቃ የሆነ ማለት ሰብስቤ እኮ ተቀምጠዋል። ግን አንዳንዴ እንደዚህ ይቀመጡና በዛው ራሳቸው አሉ። እሺ፣ ሰው ምን ላይ እንገባለን? ክሮም ላይ እሺ፣ ክሮም ወይም ሌላ እንትን ምንድነው እናንተ የፈለጋችሁትን የምትጠቀሙበትን ብራውዘር መጠቀም ትችላላችሁ። ኦኬ፣
ግን ይሄ ዌብሳይት መጽሐፊያው ላይ ትሄዱና ፕራክቲካል አፖሎጀቲክስ እኔ ልክ ስጽፍ ያው ይመጣል ይቀጣ እዚህ ጋር ይሄ ማለት ነው። ፕራክቲካል አፖሎጀቲክስ blogspot.com ክሮም በጣም ፒስ ነው። ኦፍኮርስ ክሮም አሪፍ ነው። እሺ እዛ ውስጥ እንገባለን። ስንገባ የነው ቀርፋፋ ነው። ስለዚህ ምን እናደርጋለን? ትንሽ እንጠብቃለን። ምንድን ነው ወይ ለሽ ከፈተ። ሲከፍት በዚህ መልኩ ነው ይመጣላችሁ። በዚህ መልኩ ይመጣላችኋል። ስለዛ የቱን ትጫናላችሁ? ይሄንን early church fathers 41 topics 255 pages የሚለውን ማለት ነው። ይሄንን ይሄ ሁሉ እነ ባስልዮስ ዘቂሳርያ እነ የሚላኖ አምብሮስ ቅዱስ ዮሐንስ አፈወርቅ እሺ አውግስቲን apostolic constitution ሰማዕቱ ዮስትን just a martyr Clement recognitions ክሌመንት ኦፍ ሮም ሪኮግኒሽንስ እሺ በቀለሜንጦስ ዘሮም ስም ያለና እሺ እነ ቆጵሪያኖስ ወይ እንግሊዘኛ በሉ እናንተ ብቻ እሺ ነግራችኋለሁ ትንሽ ነገር ከሱ ጋር በተያዘ ቆይ ኦኬ ይሄ ሁሉ እንግዲህ ስክሮል ይሄ ሁሉ የምመለሰው ይሄ ስለ ጥምቀት ብቻ ነው። ይሄ ጋይስ ስለ ጥምቀት ብቻ ይሄን ሁሉ እንግሊዘኛ እንግዲህ ትንሽ እንግዲህ አንብቦ መረዳት ነው። እንግዲህ ያው አንብቦ መረዳት ላይ ያንብቦ መረዳት የቻለ ሰው በቃ ይሄን ሁሉ በቀላሉ ገብቶ ይሄን ሁሉ በቃ ማግኘት ይችላል፣ መጥቀስ ይችላል። ግን ይሄንን ነገር ደግሞ ማጣራት አለባችሁ። ያው ስታጣሩ መጽሐፍቱ ጋር ሄዳችሁ ነው። ለምሳሌ ላሳያችሁ እሱንም እንዴ ላሳያችሁ ጋይስ ማሳየት አለብኝ እሱን እንዴት እንደምታጣሩ። እሺ ላሳያችሁ በቃ እሺ አሁን ለምሳሌ ከዚህ እንጀምር። ለምሳሌ እዚህ ጋር የተጠቀሰው እሺ የመጀመሪያው ማን ነው? ኢራኒየስ አጌንስት ሄረሲስ መጽሐፉ ላይ ቡክ ስንት ነው? ቡክ 2 ሎክ ቡክ 2 ቻፕተር 22 ሴክሽን 4። ይሄንን እንዴት ነው የምታረጋግጡት? እንደዚህ ብሎ ይጻፍ አይጻፍ? እኔ እስካየሁት ባይዚ ያልተጻፈ ነገር ጽፎ አይቼ አላቅም። ብዙ ጊዜ ቼክ አድርጌው አውቃለሁ። ይሄን ሳይት ያልተጻፈ ነገር ተጽፏል ብሎ አያውቁም። ግን አውዱን ግን መረዳት አለባችሁ። ተጽፏል፣ የተጻፈው ነው። ቀጥታ ኮፒ ፔስት ነው ያደረጉት። ቀጥታ ኮፒ ፔስት ነው የሚያደርጉት። ግን አውዱን ግን መረዳት አለባችሁ። አንዳንድ ነገሮች ላይ እንደዛ የተዛባ ነገርም ሊያጋጥም ስለሚችል በጣም ጥንቃቄ ይፈልጋል። የካቶሊኮችም ስለሆነ ካቶሊኮች እኛ የማናምነውን እነሱ የሚያምኑትን ነገርም ስላለ ለምሳሌ አሳያችኋለሁ ከሱ ጋር ተያይዞ። ለማንኛውም ግን የኢራኒየስን ላሳያችሁ። እሺ መጽሐፉ ስላለኝ እኔ የፊሊፕ ሻፍ ኤዲሽን ምንድነው? እሺ አንተናሰን ፋዘርስ ቮሊዩም 1 ላይ ነው። ወይ ቀል እሺ ኦኬ ሌላም ፒዲኤፍ ከፍቼ ነበረ እኔ ለምሳሌ ከጥምቀት ጋር በተያዘ ያው ሁሉ አባት እንዳለ ባሳያችሁም እነዛ በቃ የሆነች ነገር አድርገዋል። ግን ትልቅ ስራ መስራት የምትፈልጉ ሰዎች ካላችሁ ግን እንደዚህ አይደለም የሚደረገው። ትልቅ ስራዎችን ለምሳሌ እኔ ድህነት ላይ ጽሁፍ እያዘጋጀሁኝ ስለሆነ ሳዘጋጅ እንደዚህ ዝም ብለህ እንደዚህ አትልም። ለምሳሌ በጣም ጥልቅ የሆነ ጥናቶችን በጥናት ደረጃ ጥልቅ የሆኑ ጥናቶችን ማየት አለብህ። ይኸው መጽሐፍ ሪከመንድ ላድርጋችሁ። ይሄ መጽሐፍ እኔ አሁን እያነበብኩት ያለሁት መጽሐፍ ነው። ቆይ እስቲ አንዴ ይሄ ማለት ነው ባፕቲዝም ኢን ዘ ኤርሊ ቸርች ሂስትሪ ቲዮሎጂ ኤንድ ሊተርጂ ኢን ዘ ፈርስት 5 ሴንቸሪስ የመጀመሪያዎቹ 5 ክፍለ ዘመናት ላይ ጥምቀት እና የሚገርም መጽሐፍ ነው። ይሄም በጣም ቆንጆ መጽሐፍ ነው። በኤቨሬት ፈርጉሰን የተጻፈ ነው። አይ ቲንክ ሂዝ ፕሮቴስታንት በት የሆነ በጣም ደስ የሚል ጽሁፍ ነው። 1700 ምናምን ገጽ ነው። 1700 ምናምን ገጽ ነው። ምናልባት ኢንተርኔት ላይ በነፃ ካታችሁት እኔን ልጠይቁኝ ትችላላችሁ፣ እኔ ያጋራችኋለሁ። እንደዚህ አይነት አሁን በጣም ደንስ የሆኑ ነገሮችን ማየት ይፈልጋል። ይሄንን የተናገርኩት ለማንኛውም አይነት ሰው ሳይሆን በጣም ትልልቅ ስራዎችን መስራት ለሚፈልግ ሰው ብቻ፣ ምናልባትም ለመምህራንም ጭምር ማለት ነው። እሺ ቡክ ስንት ላይ ነበር ያልነው?
የፊሊፕ ሻፍ ኤዲሽን አላችሁ? ከሌላችሁ እንግዲህ እዛኛው ላይ ማሳያችኋለሁ። ግን ይሄ የፊሊፕ ሻፍ ኤዲሽን ነው። ኦኬ 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 እሺ ሰው እንደዚህ ያደረጋችሁ የአባቶችን ማየት ይቻላል። እና አሁን ቅድም እንዳሳያችሁ በጣም በርካታ አጋጣሚ ስለዘጋ ኮምፒውተሬ ሌሎቹን ላሳያችሁ አልቻልኩም እንጂ የሌሎቹም ላይም ደግሞ ቅዱስ ቁርባን ላይ ስትገቡ የቅዱስ ቁርባን ላይ የሀገር አባቶች ስለዛ ከዛ ጋር ቀጥታ ያመሳከራችሁ ማየት ትችላላችሁ። ይሄ እንግዲህ ቀላሉ መንገድ ነው። ምናልባት ሰዎች ደክመውበት ይሆናል። ሌሎች ወንድሞቻችን ደክመውበታል በጣም ይሄንን ለማየት በጣም ደክመውበት ይሆናል። ለዛ ነው ክሬዲትም የምሰጣቸው ይሄንን እንደዚህ አይነት ነገሮችን ለሚያዘጋጁ ሰዎች በጣም ብዙ ደክመውበት ይሆናል። እና ምንድነው ልትጠቀሙበት ትችላላችሁ። ስትጠቀሙ በጣም እያያችሁ ምናምን ነገር ማለት ነው። እሺ ኦኬ ሰው እንደዛ ነው። እና ምንድነው በቃ ጨረስን የሆነው። ጥያቄ ያለው ሰው ካለ ዌብሳይቱ practicalapologetics.blogspot.com ኦኬ ሰላም ተከበረልኝ። እንደምን አሉ? ሰላም ነው ቶይ? ይሰማል ድምጼ? እግዚአብሔር ይሰማል። ከነ ልጄ ከምገባ ብዬ እኮ ነው ሚቶ ማረከው። እንደምን አለ? ሰላም አለ? ይመስገን አምላክ አለን። አቡሻ አለ አቡሻ ወረደች። እሺ ጥያቄ ያለው ሰው ካለ እሺ ታሜ ታሪኩ አይቻለው ገስት ላክ። ኦኬ እና ወንታል አደ ኢንጂነር የስ አዋሪው እንዴት ናችሁ? ደህና ናችሁ? ዛሬ እንግሊዘኛ አውራ እያለኝ ነው። በእንግሊዘኛ ብቻ ላውራ እንዴ? ኧረ አንተ ሰውዬ ባይሆን ለነገሩ ከማጋር አወራለሁ። ሁላችሁም አትችሉም። የሚያናግረኝ ሰው ቢኖር አሪፍ ነበር። ማንም የለም። አቡኮ እንዴ አታስታቂን እንጂ ብሮሲ እሱ ነው ከባድ የሚያደርገው። ባይሆን አንድ ሰው አለ በእንግሊዝኛ ብቻ የሚግባባ ተብሏል እና መማር የሚፈልግ መሰረታዊ ክርስትና ትምህርትን ለምን አላገናኝሽ? ቆይ በኋላ መጨረሻ ላይ አይሻልም? ያው ጥያቄ ያላቸውም ልጆች ስላሉ በውስጥ አናግረኝ። እሺ እና አንተን እችን ዌብሳይት ታውቃታለህ? አዎ አውቀዋለሁ። ብዙ ጊዜ ከዚህ ቀደም እንደዚህ አይነት ነገሮች አስፈልገውኝ ምናምን ቼክ አደረግ ነበርና በጣም ብዙ ሰዎች ባይዜ ይጠይቃሉ እንኳን ቪዲዮ ሰራበት ብዙ ልጆች ምናምን። ሰሞኑንም እንደዚሁ ያወራኝ ልጅ ነበረ። እኔ እንጃ ምናልባት ይህንንም እየተከታተለም ሊሆን ይችላል እዚህ ውስጥም ሊሆን ይችላል። እና ብዙ ጊዜ እንደዚህ ላይቭ ላይ ምናምን የምጠቅሷቸውን አባቶች ምናምን ስትጠቅሱ እጅግ በጣም ደስ የሚለው ግን እኛ ከየት እናገኛቸው? በእንደዚህ አይነት ርዕሶች ላይ እንደነዚህ አይነት ነገሮችን ከየት እናንተ እንዳገኛችሁ እንደው በየመሃሉ ራሱ ስትጠቅሱ ብትነግሩን ምናምን እያለ ነበረና ብዙዎችም እንትን ስለሚሉ በጣም አሪፍ ነው። እንኳን አሳወቃችሁ። አዎ ያስፈልጋል። እንትን እንዳይመስል ተስፋ ቆርጠው እንዳይቀመጡ። አሁን አንዳንድ ጊዜ ከዚህ ልክ ያወጣን ስናስቀምጥ አንዳንድ ማለት የተለያዩ የአባቶችን ትምህርት ያወጣን ስናስቀምጥ የአባቶችን ትምህርት ሁሉንም እንደዚህ እንትን ብለነው ሳይሆን እንደዚህ አጋዥ ነገሮችንም ስለምንጠቀም እነሱም ደግሞ ልክ ይሄንን ቻባ በታይ መጣች እና እንደዚህ አይነት አጋዦችንም ስለምንጠቀም እሱን ሌሎችም ደግሞ ተጠቅመው ደግሞ እነሱም በደንብ በርትተው ሌሎችን ደግሞ እንዲጠቅሙ ይጠቅማል ብዬ አስባለሁ። እሺ ታሜ ታሪኩ እንኳን ደህና መጡ። ይሰማል? ያ ይሰማል። እንዴት ናችሁ? ሰላም ነው? ይመስገን አምላክ።
ያው መቼስ ለመጀመሪያ ጊዜ ላይቭ ስገባ ነው። እንደዚህ አይነት ስትሪ የለኝም ጭራሽ እና ንግግሬም መጀመሪያ በጣም በምስጋና ለመጀመር እፈልጋለሁ። ብዙ ወጣት ኦርቶዶክስ ልጆችን ወደ ቤተክርስቲያን ወደ እምነታቸው እንዲመለሱ እያደረጋችሁ ያላችሁ ልጆች ናችሁና በጣም በጣም ልትመሰገኑ ይገባል። በጣም እናመሰግናለን። ነፍሳችንን ነው እየታደጋችሁ ያላችሁትና አሁን ይሄ ትምህርት ዶግማ አይደለም። ያው እንደሚታወቀው ቤተክርስቲያን ድንግል ማርያም ልጅ አላት ማለት ከጌታ ውጭ ሌላ ልጅ አላት የላትም የሚለው ነገር ግን ደግሞ በቤተክርስቲያን ውስጥ የታመነ የታሪክ እውነት ነው። ከጥንትም ጀምሮ ቤተክርስቲያን ውስጥ የታመነ የታሪክ እውነት ነው። ይሄ የማይቀየር ነገር ነው። በቃ ልጅ አላት ብለህ ከተነሳ በቤተ ክርስቲያን ከተረጋገጠው የታሪክ እውነት ውጭ ይሆናል ማለት ነው። ማለት ከጥንትም ጀምሮ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ እንደዚህ አይነት ነገር የተናገሩ ምንም አይነት አባቶች ከሌሉና አንተ ለመጀመሪያ ጊዜ ካልክ አንተ ማነህ ነው። በቃ ማለት ድንግል ማርያም ሌላ የጥንት አባቶች ያልተናገሩትን አንተ ከየት አምጥተህ ነው የስጋ ልጅ የምትሰጣት ያስብላል። መጽሐፍ ቅዱስ ላይ የሚነሱት እንዳሉ ሆነው ማለት ነው። ነገር ግን ልጅ አላት የሚሉ ሰዎች እንደዚህ አይነት ነገር አያመጣም ወይ የሚል አይነት ሀሳብ ላይ ግን ሲመጣ እኔ እንደዛ አላስብም። ማለት ስህተትን ስንቃወም በቃ ስህተት ስለሆነ ነው ያ ነገር እንደዚህ ብዙ ጊዜ እንደውም ምንድነው ፕሮቴስታንት እኛ ላይ ጥያቄ ሲያነሱ የምቃወመው ነገር ነው። ማለት ማርያምን የአምላክ እናት ናት ማለት ማርያምን አምላክ ሰዎች አምላክ እንዲያደርጓት አያደርግም ወይ ምናምን ይላሉ። በሂደት ሰዎች ማርያምን እንደ አምላክ እንዲያዩት አያደርግም ወይ ይላሉና ሁሌም መልሴ አያደርግም። ምክንያቱም የ2000 ዓመት እንደዛ አመንን፣ ግን እስካሁን አላደረግናትም። አምላክ ነው። ሰዎች ወደ እንደዚህ ያደርጋሉ ምናምን ልትል በፍጹም አትችልም። ልክ እንደዛ ሁሉ እንዲህ አይነት ሀሳብንም የሚያነሱ ሰዎች አሁን ወንድማችን የሰጠውን አይነት ሀሳብ ሰጥተውም አያውቁም የላቸውም። እንደዚህ አይነት ሀሳብ ማለት ድንግል ማርያም እንደው የስጋ ልጅ ሌላ ልጅ ወልዳለች ምናምን ሲሉ እነሱም አምላክ ናቸው ከማለት አንጻር አይደለም፣ ከእንደዛ አይነት አንጻር አይደለም። እና ሰው በዛ ልክ ምናምን እንደዛ ይለጥጡታል ብለን ባናስብ መልካም ነው። በቃ ስህተቱን እንደ ታሪክ ስህተት ነው እንላለን። ቤተክርስቲያን ውስጥ የታመነም ትምህርት ስለሆነ እንደገና ደግሞ ዶግማ ባይሆንም ብዙ ጊዜ ያኬ እንደሚለው ሊተርጃችን ላይ ጭምር ትልቅ ቦታ የሚሰጠው በሊተርጃችን ውስጥ የምንጠቅሰው ነው። ድንግልናዋ ዘላለማዊ ድንግልናዋ ሰው ከዚህ አንጻር ትልቅ ቦታ የሚሰጠው ትምህርት የታሪክ እውነት ነው ቤተክርስቲያናችን ውስጥ። ግን ከዛ አንጻር ነው እንጂ የምንቃወማቸው በዛ ልክ ይለጥጡታል ብሎ ማሰቡ መልካም ነው ብዬ አላስብም። እስካሁን አልለጠጡትም። እንደዚህ የመለጠጥ ሀሳብ እንዳላቸውም የሚያሳይ ምንም ነገር የለም። ልጅ አላት የሚሉት በቃ መጽሐፍ ቅዱስ ላይ ከሚያዩት አንዳንድ ጥቅሶችን ካለመረዳትና በቤተክርስቲያን የታሪክ እውነት ካለማመን ነው። ያንን ነገር እናስረዳቸዋለን። የጥቅሱን በጥቅስ የታሪኩን በታሪክ እውነት እናስረዳለን። ግን በዛ ልክ ይለጥጡታል። እንደዛ ለመለጠጥ ብለው ነው እንደዚህ የሚሉት። እሱ ግን ትክክል ነው ብዬ አላስብም እኔ እንደኔ። ቴንኪው። እሺ እግዚአብሔር ያክብርልን አቡኩ። አሁን ተሚ አይ ቲንክ ምንድነው እነሱ ይለጥጡታል ሳይሆን ወደዛ አያመራም ወይ አምላክ ባደረበት እንደው ሰውም ያድራል ሲባል እንደው የሆነ እንደዚህ ወደ እንደዚህ አይነት ክብርን ወደ መስጠት ሳያመራም የሚል ነገር ነው። እንግዲህ ያው እሱ ሲያስበው ወደዛ ነው ቀጥታ እየወሰደበት ያለውና እርግጥ አሁን ይሄ ነገር ላይ ራሳቸው ፕሮቴስታንቶችም በእመቤታችን ድንግልና የሚያምኑት አምላክ አንድ ጊዜ አምላክን ከጸነሰችው በኋላ ድጋሚ ሰውን ትጸንሳለች ማለት በጣም ይሄ ከባድ ብላስፈሚ ነው ብለው ነው የሚናገሩት አንዳንዶች ራሳቸው ፕሮቴስታንቶችም ማለት ነው። እርግጥ ነው ከዛ አንጻርም እንደዚህ ብለን እንናገራለን። ግን በራሱ ግን ብትወልድ ኖሮ ግን የነዛ ልጆችን አምላክ ያደረጋቸውም ኦፍኮርስ እናውቀዋለን። እሱን ወላጅ እመቤታችን ራሷም አምላክ አልሆነችም እንኳን የሚወለዱት እና ፕላስ ደግሞ ከወለደችም ልትወልድ የምትችለው ልክ ጌታ ኢየሱስን በድንግልና እንደወለደችው እንደዛ አይደለም ልትወልድ የምትችለው ሌሎች ልጆችን ልውለድ ብትል ግን ይህ ሁሉ ነገር እንግዲህ ያልተፈጠረ ነው። ኦፍኮርስ እናውቃለን። ያው ቅድም አቡም እንደተናገረው በአባቶችም ዘንድ የታመነ ፕላስ ደግሞ ዶግማ አይደለም ሲባል ዶግማ አሁን ልክ ከካቶሊኩ አንጻር ዶግማ ልክ እንደ ካቶሊክ እይታ ካቶሊኮቹ እንደሚሰጡት አይነት እይታ ከሆነ የምንሰጠው የሆነ ዶግማ ማለት የማይቀየር ምን አይነት ትምህርት ብቻ ብለን የምንሄድ ከሆነ እንደዛ ከሆነ ልክ እንደዛ ነው። ኦኬ። ግን በእኛ ግን ሃይማኖት ነው። ዶግማ ማለት ሃይማኖት ነው። ሐዋርያዊ የሆነ ሃይማኖት ትውፊት ነው እና
ለማንኛውም ሊተርጂያችን ላይ በጣም ጥቅም ላይ ከሚውሉ ነገሮች ውስጥ አንዱ የእመቤታችን ድንግልና ነው። ቅዳሴያችን ላይ አምልኳችን ውስጥ አምልኳችን ውስጥ በጣም በስፋት ስራ ላይ በጣም ትልቅ ቦታ ነው የምንሰጠው። ሜሪዮሎጂ ላይ ነገረ ማርያም ላይ ትልቅ ቦታ ከሚሰጣቸው ትምህርቶች ውስጥ አንዱ ይሄ ነው፣ ዘላለማዊ ድንግልናዋ ማለት ነው። እና ይህንን የካዱ ሰዎችን መናፍቃን ብለዋቸዋል አባቶቻችን። ይህንን የካዱትን ድንግልናን የካዱትን እነ ሄልቪዲዩስን መናፍቃን ብለዋቸዋል። ምላሽም ሰጥተዋል። እነ ጄሮም በመጽሐፍ ደረጃ ማለት ነው። አጊነስ ሄልቬዲዩስ የሚል መጽሐፍ አለው፣ ወይም ኦን ፐርፔቹዋል ቨርጂኒቲ ኦፍ ሜሪ የሚል መጽሐፍ አለው። እንደዛ ስለዛ ትልቅ ቦታ የምንሰጠው ነው። ኦኬ ከዛ አንጻር እኔው ታሜ ሻኪ አይ ትክክል ናችሁ እኮ እኔም እንደዛ ነው የማስበው። ግን ምን እንደሆነ ታውቃለህ፣ በእመቤታችን ድንግልና የሚያምኑ ፕሮቴስታንቶች እንዳሉ ሁሉ በዛውም ልክ ደግሞ እመቤታችንን በመስደብና በመዝለፍ የሚያምኑ ፕሮቴስታንቶችም ደግሞ አሉ። ይሳደባሉ። እሷ እንደዚህ አይደለችም፣ እሷ ሌላ ልጅም ወልዳለች፣ እንደዚህ ናት ምናምን ብሎ የእሷን ክብር በማዋረድ የኢየሱስን ክብር ከፍ የሚያደርጉ የሚመስላቸው ሰዎች ፕሮቴስታንቶችም ደግሞ እንዳሉ መዘንጋት የለብንም። እነሱ ደግሞ ይሄ አመለካከታቸው ወደዚህ የሚያመራ ይመስለኛል። የመጨረሻ ከባድ ፐርስፔክቲቭ የሚከተሉ ይመስል። እሺ አሁን ጥያቄ እንቀበላለን ማለት ነው። እኔ እኮ አሁን መሰረታዊ ችግር ምንድን ነው እንዳለ ወንድሞች ራሳቸው ከ9 አለፉ 10 ሆን ምንድን ነው የሚሻለው? ይሄ ለዚህ እኮ ነው 1000 የማላስገባው ብቻዬን እኮ የምንቀሳቀሰው። ማንን ላስገባ? አላስገባችኋ እንዴ 6 እኮ ነው። ኧረ ከታች ደግሞ አሉ 10 አሉ። ገስት ላይ አሁን እኮ ስገባ እኮ ነው የማያቸው። ኦኬ እሺ ኧረ አያስፈልግም። ማነው የአብንን ያልተቀበልኩትም ግን ያው አጠገባችን ሲሆን ራሱ የሆነ አለው ግሪስ እና እንኳን ገባ። እንዴት ናቸው? ሰላም ነው? እግዚአብሔር ይመስገን። አሜን። ዮሐዴን ማስገብተውታል። አቤት ስልጣን፣ አቤት ስልጣን። ዛሬ ነው ከሁሉም ላይ ስልጣኔን ማነሳው። ዮሐዴ እንዴት ነሽልኝ ብሮስኪ? ማለት እኔን ያስገባው የአንድ ሰው ስልጣን ንካና ተላጭተህ ትገባታለህ እንዴ? ምንድነው የምትስቁት? እኔ ምንም አልገባኝም። እዚህ ጋር የክፍለ ሀገር ልጅ መሆን እኮ ችግሩ። አይ አይደለም፣ ከዛ ከኋላ የሆነ የምናውቀው ነገር አለ። አይ ምድረ ላሙላ እሺ ያላችሁ ኮሜንት ላይ ጻፉልንና ዳኒ በተደጋጋሚ እስቲ ቆይ እሺ ጥያቄ ከሆነ እንቀበል፣ ጥያቄ እንቀበል። አንዴ ገስት ላይ ያላችሁ ወንድሞቻችን በጣም ይቅርታ፣ አንዴ ትንሽ ጠብቁን። እሺ ማለት ክርስቲያን ወንድሞች አንዴ እነሱን እንቀበልና ጥያቄዎች እንቀበልና ስናወርድ እናንተን እየተካለ እንሄዳለን። እሺ ዳኒ ሰላም ለአንተ ይሁን፣ እንኳን ደህና መጣ። ሰላም ሰላም፣ ጌታ መሻችሁ። ይመስገን አምላክ። እሺ ጥያቄ ነው ያለኝ። እሺ በብሉይ ኪዳን አሁን አዳም በሰራው ኃጢአት በደሉ ኃጢአቱ ሳይሆን ያ በደሉ ኢፌክቱ የምንለው በሁሉም የሰው ልጆች ላይ ደርሷል ብለን እናስባለና ከዛም በክርስቶስ ያንን እዳችንን ሲፍቅልን ወደ ሁላችንም ደርሷል እንላለን ማለት። ለምሳሌ በማያምኑትም ለምሳሌ በሌሎች ከክርስትና ውጪ ባሉ ሰዎች ላይ ያገኙት ነገር አለው ወይ? ሲጀመር አዳማዊነት ነው ራሱ የመጣው አዳማዊነት ነው። አዳማዊነት ከእነርሱ ላይ እንደዚሁ አልተነሳም።
በቃ እንዲነሳልህ ከፈለክ ግዴታ አምኖ መጠመቅ አለበት። አምኖ ያልተጠመቀ ሰው ግን ልክ እንደ ብሉይ ኪዳን ላይ እንዳለ አይነት ሰው ነው የሚሆነው። በብሉይ ኪዳን እንዳለ አይነት ሰው ይሆናል እንጂ የሆነ ድህነትን እንደዚሁ አያገኝም። ሳያምን ሳይጠመቅ የክርስቶስን የማዳኑ ስራ አያገኘውም። በአጭሩ እንደዛ ነው። ለዛ ነው ጌታችንም ቆይ ትንሽ ልጨምርልህ ላጣቅስ እንጂ ስናጣቅስ ምናልባት አስፈላጊ ከሆነ ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ ጌታችን የሚናገረው ነገር አለ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ኦኬ በእርሱ የሚያምኑ ሁሉ ይድኑ ዘንድ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። የምታስታውስ ከሆነ ሙሴ በምድረ በዳ እባብን ልክ ሲሰቅል በሌናስ እባብን ሲሰቅል ከተነደፉበት ከዛ ህመም የዳኑት እንዴት ነው? የናስ እባቡ ስለተሰቀለ ብቻ ነው? የናስ እባቡ ስለተሰቀለ ብቻ እነዛ በሽተኞች ሁሉ ድነዋል? አይደለም። እንደዛ ሳይሆን የናስ እባቡ ይሰቀልና ሙሴ ይሰቅለውና ከዛ በኋላ መዳን እንዲድኑ ማየት አለባቸው ግዴታ። ሲያዩት ነው የሚድኑት፣ ያላየ አይድንም። ኢኒሻል እንለው ከዛን ከውድቀት መዳኑን ነው አይደለ? ከውድቀት መዳኑን ብቻ ነው ኢኒሻል ሳል እንጂ ለዕለት ተዕለት ኃጢአታችን አይደለም። እንግዲህ ይሄ አገላለጽ እንደዛ ነው። ኢኒሻል ሳልቬሽን እየተባለ ይጠራል። ከውድቀት ትወጣና የክርስቶስ ትሆናለህ። ከአዳማዊነት ወደ ክርስቶሳዊነት ስትሸጋገር፣ ከጨለማ ወደ ብርሃን ስትመጣ፣ ከሞት ወደ ህይወት ስትመጣ ማለት ነው። ስለዚህ እንደ አዲስ ተፈጠርክ፣ ታደስክ። ከታደስክ በኋላ ወደ ብርሃን ከመጣ በኋላ ደግሞ በብርሃን ትመላለሳለህ። በብርሃን ውስጥ ትመላለስ። መውደቅ መነሳት ሊኖር ይችላል። ስትወድቅ የምትነጻው በክርስቶስ ኢየሱስ ደም ነው። እሺ ቃሌው ተፈጸመልን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ ለታፕ በትልቁ ሁን ብላችሁኛል። በትልቁ እና ሜቢ እዚህ ላይ አንዳንድ ሰዎች ያው ኮመንት እያየሁ ነበርና አሁን ስሰጥ የነበረው ሀሳብ ላይ ጀስት ክላሪፋይ ለማድረግ ያክል ያው የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ሲነገር ያንን ደም አክሰስ የምናደርገው ዞሮ ዞሮ በምን በኩል ነው? በንስሐ በኩል ነው። ባይዘው ኃጢአት ገብተን ንስሐ ማንገባ ከሆነ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ሊያነጻን አይችልም። እና ግን አሁን ለምንሰራው ኃጢአት ሰው ንስሐ ካልገባ እናንተን ካላለ ግን ለዛ ለሚሰራው ኃጢአት ደግሞ ተጠያቂ ይሆናል። መጽሐፍ ቅዱስ ጳውሎስ ራሱ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ብሎ ይናገራል ቅዱስ ጳውሎስ። መልካምም ቢሆን ክፉን ካደረግን ያደረግነውን መልካም ያደረገ ሰው መልካም በመስራቱ ለማጨድ፣ ክፉ ያደረገም ሰው ደግሞ ክፉ የሰራውን ያንን ለማጨድ በኢየሱስ ክርስቶስ የፍርድ ወንበር ፊት እንገለጣለን። ስለዚህ ኃጢአት እየሰራን እየበደልን ንስሐ ማንገባ ከሆነ እውነተኛው ቤተክርስቲያን ውስጥ ሆነ ንስሐ ማንገባ ከሆነ በንስሐ በኩል ስለሆነ ያንን አክሰስ የምናደርገው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብለን መናገር አንችልም። እንዲሁ ስውር ሆኖ የሆነ ቦታ ቁጭ ብሎ የሚያነጻን አይደለም። በንስሐ ነው አክሰስ የምናደርገው እና ለዛ ነው ሐኪም ቅድም ያለው በኃጢአታችን ብንናዘዝ ብሎ ቅዱስ ዮሐንስ ወንጌላዊም የተናገረው ከዛ ምክንያት ነው። እና በዛ መልኩ ብታዩት መልካም ነው ማለት ነው። ትክክል ኖርማል። ከውድቀትም ለመውጣት በሚስጥራቱ በኩል ንስሐ ገብተን ስናምን ስንጠመቅ ነው የምናገኘው። ይህንንም ልክ እነዚሁ ንስሐ ስንገባ እንደዛ ነው። እሺ አስገባ። ጥያቄ ያለው ሰው ቢኒያም ምስኪኑ መልከ ጥፉን በስም ይደግፉ ይልሃል። ምንም ምስኪን የማይመስል ሰው ለመሳቅ ብቻ ትከፍታለህ እንዴ? አኬ እንዴት ነህ? ሰላም ናችሁ? ጋድዬ፣ ዮባ፣ አንትዬ፣ አቡ፣ ያድ ሰላም ናችሁ? እግዚአብሔር ይመስገን። በስንት ልመና ገባሁኝ። በስማ ብዙ ሰው ገስ ላይ ቀሲስ የሉም ጋይስ አስገባችሁ አላችሁኝ። የሉም። እሺ ቀጥል። ኦኬ እሺ። ከዚህ በፊት መዝሙረ ያሬድ ያለ የሆነ መጽሐፍ ቢጻፍ ተብሎ ታስቦ ነበርና እሱ ነገር ኖርማላውን ተረስቷል አይነት ነገርና አኬ በራስክ ያንን ነገር ብትሰራው። ምክንያቱም እዚህ እንትን ውስጥ ቲክቶክ ውስጥ በጣም ብዙ ሰው ጥያቄ ሊኖረው ይችላል። ኦርቶዶክስም ሆኖ ኦርቶዶክስ ያልሆነም ጥያቄ ሊኖረው ይችላል። ግን ያን ጥያቄ የሚጠይቅበት ቦታ ኖርማል ወይ አንተ ጋር ወይ ዮባ ጋር ነው። ግን የሰዓት መጨናነቅም ብዙ አይነት ችግሮች ስላሉ ያንን ነገር በኦርደር አድርገህ ወይ በመጽሐፍ ጥያቄዎቹ
የሚመልስ ኖርማል 50 ጥያቄ ወጥተው ለነዛ ለ50 ጥያቄዎች መልስ ተዘጋጅቶ አንድ መጽሐፍ ቢታተም ያ እስኪደርስ ድረስ ደግሞ እዚህ ጋር እኔ ብዙ ጊዜ ከአንተ ጋር አልጠፋም። ኖርማል በጣም ብዙ እከታተላለሁ ወይ 3 ሰዓት ምናምን ይሆናል አንተ ከከፈትክ ሰዓቱ ማለት ነው። ግን በዛ 3 ሰዓት ውስጥ ወይ 6 ሰው ግፋ ከተባለ ወደ 7 ሰው ምናምን ቢገባና ቢጠይቅ ነው። ይሄ ከሚሆን ግን ኖርማል አንተ ጥያቄ ያላችሁ ብዙ ጊዜ ዛሬ ማታ ገባለሁ ብለህ እንትን ትላለህ ታሳውቃለህ። በመታሳውቅ ሰዓት ኖርማል ኮሜንት ላይ ጥያቄ ያላችሁ እዚህ ላይ ጥያቄያችሁን ጻፉና ማታ ስገባ ለዚህ ጥያቄዎቻችሁ መልስ ሰጣለሁ ብትል ኖርማል ኮሜንት ላይ ጥያቄ ይጻፋል። ከዛ ለዛ ጥያቄ ሲጻፍ ያን ጥያቄ ኖርማል ጽፈ ገብተህ ሰው ማስገባትም አይጠበቅብህ። ለዛ ጥያቄ መልስ ከነዮባ ጋርም ሆነ አንድ ላይ ያ ጥያቄ መልስ ያገኝ ኢቭን ወደ 30 ጥያቄ 40 ጥያቄ በአንድ ቀን ውስጥ መመለስ ይቻላል። እሺ አሁን አክሊሉ መቀጠል ትችላለህ ብሮስኪ። እሺ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም ሰላም እንደምን ዋላችሁ? መስገን አምላክ። ያው እኔ በሃይማኖቴ ኦርቶዶክስ ነኝ፣ ግን ብዙ ጊዜ ጥያቄ ፈጥርብኝ አንድ እንትን ነበረችና ኦሪት ዘጸአት ላይ ምዕራፍ ሚዩት ነህ አይሰማም? አሁን ይሰማል። ኦሪት ዘጸአት ምዕራፍ 27 ከቁጥር 21 ያለው እሱ እዛች ላለች ቶፒክ ላይ ብዙ ጊዜ ያው ኦልሬዲ ስንከራከርም ከሰዎች ጋር ስንልም አቀርባለሁ ያንን እንትን፣ ግን እሷን ትንሽ ከኔ የተሻለ ብታስረዱኝ በሚል ነው የገባሁት። ላንብብላችሁ ወይስ? እሺ ስንት ነው ያልከኝ? ስንት ነው ያልከኝ ወንድሜ? ዘጸአት ሚዩት ሆነሃል ወንድሜ። አረጋው ምዕራፍ 27 ቁጥር 21። እሺ ሰው ምንድን ነው ጥያቄ? አይሰማም? ይሰማል። ቀጥል። ማለት አሁን እዛ ላይ ያለው ብዙ ጊዜ እኔ ሚዩት እየሆነብህ ነው። አትውጣ፣ ሳትወጣ አውራ አክሊሉ። እሺ ማለት እንትን በመገናኛ ድንኳን ስር አንብብልኝ አንዴ አክሊል። እሺ ዘጸአት ምዕራፍ 27 ቁጥር 21 ነው ያልከኝ። በመገናኛው ድንኳን ውስጥ በምስክሩ ታቦት ፊት ባለው መጋረጃ ውጭ አሮንና ልጆቹ which means ሌዋውያን የሆኑት ካህናት ማለት ነው። ሌዋውያን ተመርጠው ካህናት የሆኑት አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲበራ ያሰናዱት፣ በእስራኤል ልጆች ዘንድ ለልጅ ልጆቻቸው የዘላለም ስርዓት ይሁን። እንዲበራ ያሰናዱት። እንዲበራ ምኑ? መቅረዝ። ይሄ መቅረዙ ስርዓት ማብሪያው ማለት ነው። እሺ ሰው ምንድነው የኔ ቶፒክ ምንድነው? አሁን እዛ ጋር የሚገልጸው በመገናኛው ድንኳን ማለት ያው በእኛ ቤተክርስቲያን ስርዓት ያው ያለውን ነገር እናውቀዋለን። ነገር ግን ይሄን ስርዓት ለዘላለም ይሁን ነው የሚለው ቃሉ። ስለዚህ እኔ ይሄን ነገር ምንድነው የምለው ብዙ ጊዜ አዲስ ኪዳን ብሉይ ኪዳን በሚለው ይከራከራሉ ብዙ ጊዜ። እና ምንድነው ብሉይ ኪዳን ላይ ጻፈም ይሁን ለዘላለም ብሎ እስከታዘዘ ድረስ የሚሻር አይደለም የሚል ክርክር ብዙ ጊዜ ማነሳው ነኝ። እና ይሄ እንትን ይሄ ቶፒክ ቢያንስ ታቦት ተሽሯል የሚለው ጥያቄ መልስ አይሆንም? አሁን ምን አለ መሰለ፣ ጥሩ ነው። የሁልጊዜም ስርዓት ይሁን የዘላለም ስርዓት ይሁንላቸው ተብሎ ተነግሯል። ዘላለም የሚለው ቃል በእርግጥ አሁን በመጽሐፍ ቅዱስ ላይ ነሰሰርሊ እስከ ዓለም ፍጻሜ ማለት ላይሆን ይችላል። የሆነ ረዘም ያለ አመልካች ሆኖ ሊመጣ ይችላል። ግን በብሉይ ኪዳን ለዚህ ጊዜ ያህል ይህ ስርዓት ይሁን እየተባለ ሲነገር ማለት ፍጻሜ ሆኖ ደግሞ የሚመጣበት ጊዜ እንዳለም ደግሞ ልናውቅ ይገባል። አሁን አየህ መሲሁን ስለሚጠብቁት አይሁዳውያኑ በመሲሁ ደግሞ ፍጻሜን ያገኛል ማለት የተሻለ ሆኖ አካል ሆኖ ይቀጥላል። ጥላ ሆኖ ይሄድና ከዛን ዘላለማዊነቱ የሚዘልቀው አካል ሆኖ ይሆናል። አየህ ጥላ ሆኖ ይሄዳል። ልክ ለምሳሌ ይሄ እንስሳት መስዋዕት ማቅረቡ ምኑ ይሄድና ልክ አካሉ ሲመጣ ደግሞ ኢየሱስ ማለት ነው መሲሁ ሲመጣ ያኔ በአካል ሆኖ ለዘላለም ይቀጥላል ማለት ነው። ኦኬ
ስለዛ ምንድነው ፍጻሜውን እያየ የመሲሁን መምጣት ፍጻሜው በቤተ ክርስቲያን መመስረት ስለሆነ ከቤተ ክርስቲያን አንጻር እያደረግን ፍጻሜውን እንደዛ እያደረግን መሄድ እንችላለን። ግን ለዘላለም የተባሉ ነገሮችን ሁሉ በዘላለም ውስጥ ግዴታ አሁን እናስገባቸው ካልን ትንሽ ሊከብድ ይችላል። ኦፍኮርስ ምክንያቱም ዘላለም የሚለው ቃል በራሱ ሰርቪስ ካለ ፍጻሜ ላይሆን ስለሚችል፣ ግን እንዳልከው ፍጻሜን እያሰብን በቸርች ስለሆነ ፍጻሜን የሚያገኘው በመሲሁ መምጣት ስለሆነ ፍጻሜን የሚያገኘው ፍጻሜን አግኝቶ ይቀጥላል ነው። አክሊል እያወራ ከሆነ ሚዩት ነው። ኦኬ እሺ። አይ ገብቶኛል፣ ተረድቻለሁ። በቃ እኔ በአንድ ሳይድ ነው እንትን ያልኩት። እሺ አመሰግናለሁ። እግዚአብሔር ይስጥልህ። ቃለ ሕይወት አሜን አሜን። እሺ ጥያቄ ጠይቁና ከጨረስን በኋላ ትወርዳላችሁ። እሺ ሌላ ሰው መተካት ስላለብን ያው እንደምታዩት ቦታው ተይዟል። ሰው እንደዛ ማለት ነው። ወንድማችን እሱ ወንድማችን እያለ ያለውማ ምን መሰለ ግን አሁን ይሄ ምን መሰለ በአምላክ እንትን ነው። አሁን የቸርች ጉዳይ አይደለም። ራሱ ዋናው ራሱ ቸርች ውስጥ የሚደረግ አይደለም እንደዚህ አይነት ነገሮች። እንግዲህ አሁን እንዳልከኝ ከሆነ ማለት አንተ የደረሰብህ ነገር አደጋ ነው ማለት ነው አይደል? አደጋ ኢነሴንስ የሆነ እንደ ኖርማል አደጋ ሳይሆን በመናፍስት አሰራር አታክ ልትደረግ ማለት ነው ሀሳቡ። የጥንቆላ አይነት ነገር ማለት ነው። ያጋጠመው ነገር አለ። ፎቶን ከላከ በኋላ ሜቢ እንደዛ እኮ ነው የሚለው። ከዛ በኋላ ነው እኮ ነው የሚለው ላይፍ የተወሰነ እንትን ያለ የሚለን እና የምርም እንግዲህ እንደዛ ይሰማል። አምላክ ትንሽ ይቆራረጣል። ይሰማቻል? ትንሽ ይቆራረጣል። ቆይ አይኔን ከላክ በኋላ ችግር ደረሰብህ ነው አንተ ላይ በአምላክ? አው ከላኩላት በኋላ በቃ እንትን ፍርሃት ተሰማኝ። በቃ በጣም ፈራው ምናምን ነገር። ከፈራው በኋላ በቃ እኔ እንጃ በቃ አጣሁት ራሴን። በቃ የሆነ ነገር እንደገባብኝ። ከዛ አማኑኤል ቤተክርስቲያን ሄጄ እኛ ሳሪስ ቤረዝጌ ነው። አማኑኤል ቤተክርስቲያን ሄጄ ተጠምቄ ምንም አልሆንኩም። ራሴን አቅ ነበረ እና ይቅር በለኝ ብዬ ተጠመቅኩኝና ከዛ ቄሱ ጠራኝ እዛ አማኑኤል የነበረውና መስቀሉን አይኔ ላይ ያደረገና የአይን መንፈስ ውጣ አለው። የአይን መንፈስ ውጣ ሲለው ትንሽ የሆነ የሽንፈት ነገር ተሰማኝ ምናምን ነገር አልኩኝ እና በጣም ብዙ ነገር ይሰማኛል እና ሂድ ጸልይ አለኝ። ጸልይ ሲለኝ ከዛ አባታችን ነው ብዬ ከልቤ ጸልዬ ውስጥ ገብቼ ስጸልይ ይቅር በለኝ አልኩት። ይቅር በለኝ ስለው ከልቤ ይቅር ተብሏል ድምፅ መጣና ቀጥ ብዬ ወጣሁ። ደንግጬ ማለት ነው። ደንግጬ ወጣሁ። በቃ የዛኔ በቃ እግዚአብሔር የሆነ ፌቨር አድርጎልኛል እና እኔም ላርግለት አልኩኝ እና በቃ ወደ እግዚአብሔር መመለስ ጀመርኩ። በጣም ህይወቴ ተመሳስቃይ ብሎ ነበረ። ከዛ ወደ እግዚአብሔር ተመለስኩ። እሱ መንገዱን የእሱ መንገድ ነበረ እንደዚህ። ከዛ ግን እንዴት እንደዚህ ይሰማኛል እኔ እንዴት ብቻ ማምስል በመንገዴ በሙሉ በቃ በሀሳብ ሁሉም ሰው በሀሳብ ይግባባል እና እኔ እንዴት ነው ማልግባባው በሀሳብ? እንዴት የእነሱን ሀሳብ አላዳምጥም ምናምን ማለት ጀመርኩ። የሌሎቹን ሰዎች እንዴት እንደዚህ ምናምን ስላቸው በቃ ቤት ተስፋ ቆርጦ ምናምን በቃ ወደ ሳይካትሪስት ሆስፒታል ወደ ጭንቅላት በሽታ እንትን ከተቱኝ ማለት ነው። እና ይሄ ሁላ ኢሹ ያደረገው ምንድን ነው? ይህን ያህል እኮ ትልቅ ነገር አይደለም፣ ግን መንፈሳዊ ላይ በቃ ሁሉም ሰው መንፈሳዊ ላይ ሲሆን በጣም ብዙ ነገር የሚቻልና የማይቻል ነገር አለ። ስለዚህ የሚቻለውን ሁሉም ነገር አይቼዋለሁ፣ የማይቻለውን ግን በቃ ልሞክርም አልፈልግም። ምክንያቱም በፍርሃት ነው ሁሉም ነገር መንፈሳዊ ላይ እንትን የሚገባው ብዬ ማመን ጀመርኩ። ከዛ ግን ሚስጥር አሉ እንደዚህ ድምፅ መሰማት ማን ሲጀምሬ በሃይማኖታችን ሚስጥር አለ ስባል በቃ ሚስጥሩን ማወቅ ፈለጉ እና በጣም በቃ ብዙ አገልጋዮች እነዚህ ቴስቲፋይ የሚያደርጉት እንትን ከሴጣን ምናምን የሚያወሩት በሙሉ በቃ መረዳት ጀመርኩ። እንደዚህ ነው በቃ እየሰራበ ያለው። ከዛ በቃ ስልን በጣም በዛና ሲበዛ ደግሞ ምን አልከኝ?
ኤክሶርሲስቶችን እነዚህ መናፍስትን እናስለቅቃለን ምናምን የሚሉ አጥማቂያን ምናምን እነሱ ጋር ትሄዳለህ? አልሄድኩም። ገዳም ሄደህ ታውቃለህ? ገዳም ብሄድ ግን ደስ ይለኛል። አይ ቆይ ሂድ አላልኩም። እኔ ግን እንደሌለ ነው የማውቀው። እስካሁን እስከማውቀው ድረስ እንደሌለ ነው ይኖራል ብዬ አይደለም። አይ ድንገት ከእነሱ ጋር እንትን ቃልክ ብዬ ነው። አሁን እኔ እንግዲህ በአጭሩ በሃይማኖታችን እንዲያ የሚባል አሁን በሚስጥር ደረጃ የለም። በሃይማኖታችን ውስጥ ኔትወርክ ቀይ ያበራብህ ነው ባይዚ እና ያንተ ነው። እስቲ እየተሰማ ከሆነ ቀለል አድርጌ ልንገርና በቃ እንጨርስ። ይሰማል? በአምላክ ኦኬ ሜቢ ታች ሆኖ ቢሰማ ጥሩ ነው። ስቶሪ ላይም ትንሽ ክላስ ኦኬ የተሰማ ከሆነ እሺ በቃ ትንሽ ነገር ልበለው እና አሁን በአጭሩ ሌላውም ሰው እንዲሆን ከሆነ በሃይማኖታችን ውስጥ እንዲህ ያሉ ምስጢር ምናምን የሚባል ነገር የለም። ኦኬ አትውሉምም እንኳን ድጋሚ ልታድሩ። ስለዛ ምንድነው አሁን ለሰይጣን እንደዛ ምቹ ስትሆኑለት አብሮ ሊቀመጥ ይችላል። እንደዚህ እንግዲህ ፖሰስ የሚሆን ሰው ካለ ምቹ ባልሆናችሁለት መጠን ደግሞ ኦኬ ክርስቶስን በራሳችሁ ባኖራችሁት ቁጥር ደግሞ በክርስቶስ መንፈስ በተመራችሁ ቁጥር ደግሞ ሰይጣን በጣም ምቹ ስለማይሆንለት እንደዚህ አይነት ነገር ጥሎ ብን ብሎ ይጠፋል። ከዛ ውጭ ግን ገዳም ሄደህ መጠመቅ ትችላለህ። ካህናት አባቶች ማናቸው ማጥመቅ ይችላሉ። ጸልየው አንተም የጸለይክ እነሱም ጸልየው ማጥመቅ ይችላሉ። እንግዲህ ማለት ማጥመቅ ይችላሉ ነሲንስ እንግዲህ ያው በዚህ ቃል ነው ሁሌም የሚገለጸው። ለዛ ነው መንፈሱን መገሰጽ ይችላሉ። እነሱም ማለት በመንፈስ የተያዘውን ሰው መንፈሱን ከላዩ ላይ ማስወጣት ይችላሉ። ኤክሶርሲስቶች ይኖራሉ። እንግዲህ መንፈስን የሚያስወጡ እነሱ ካህናት ናቸው። ለሁሉም ካህናት የተሰጠ ነው ሰው እንደዛ ማለት ነው። ግን መንፈስን ማለት ለአንተም ተሰጥቷል። በነገራችን ላይ በኢየሱስ ስም ይህ ስልጣን አንተ ጋርም አለ። ስለዛ ቢኖር ኖሮ ራሱ እንደዛ ማባረር ትችላለህ። ግን በጣም ጥንቃቄ የሚያስፈልገው ምንድነው? አንዳንድ ሰዎች ምን አይነት ነገር ሊያጋጥም ይችላል? በጣም ብዙ ነገር የምንፈልግ ሰዎች ልኖር እንችላለን። ይሄ ለሌሎቻችሁም ጭምር ነው። ባይዜ ጋይስ ለሁላችንም ማለት እርግጥ ነው ለየትኛውም ክርስቲያን ማለት ተአምር ማድረግ ምናምን ተሰጥቶት ሊሆን ይችላል። ለሁሉም ሳይሆን በቀላሉ የየትኛውም ሰው ጋር ሊደርስ ይችላል ይሄ ነገር። በክርስቶስ ላይ እምነት ያለው ሰው በነገራችን ላይ ትልቅ የቅድስና ሕይወት ባይኖረውም ተአምራትን ሊያደርግ ይችላል። ትልቅ የቅድስና ሕይወት ባይኖረው ራሱ እንዳትረሱ ትልቅ የቅድስና ሕይወት ላይ ሳይደርስ ራሱ ገና ትልልቅ ተአምራቶች በእርሱ በኩል እግዚአብሔር ሊያደርግ ይችላል። ኦኬ በተለይ አሁን ባለንበት በዚህ ዘመን ኃጢአት በበዛበት በዛ የእግዚአብሔር ጸጋ ይበዛል ተብሎም ስለተነገረ የእግዚአብሔር ጸጋው በዝቶ በሰዎች ውስጥ እግዚአብሔር ተአምራቱን ሊያደርግ ይችላል። አጋንንትን መገሰጽ ሊሆን ይችላል። የታመሙትን መፈወስ ሊሆን ይችላል። እንደዚህ አይነት ነገሮችን እግዚአብሔር ሊያደርግ ይችላል። ግን ይህ ነገር ተይዞ ግን እኔ ላድርግ ብለህ ደግሞ አንተ መነሳት የለብን። በጣም ኦብሰስድ የሚሆኑ ሰዎች አሉ በእንትን ላይ በእንደዚህ የመናፍስት የታምራት አይነት ነገሮች ላይ ምናምን እንደዚህ ባድርግ ምናምን አይነት ነገር አትበሉ። በቃ እንደዛ በጣም ኦብሰስድ አትሁኑ እንደዚህ አይነት ነገሮች ላይ። ምክንያቱም ሰይጣን ምን አይነት ስራ ሊሰራ ይችላል? ተአምር ለእናንተ እያደረገላችሁ ከዛ ላይ ከእግዚአብሔር መንፈስ ይመስላችሁና እሱ ነው የሚጫወትባችሁልኝ። እንደዚህ ነገር ውስጥ እንዳትገቡ እግዚአብሔርን ስትቀርቡት እንደው ተአምርን ማድረግ እንድችል ምናምን ብላችሁ አትቅረቡት። ሁሌም ቢሆን ልንናፍቅ የሚገባው ከጌታ ጋር መኖርን ነው። ከእግዚአብሔር ጋር መኖርን ነው። እሱ ነው ትልቁ ናፍቆታችን ሊሆን የሚገባው። በቃ ከክርስቶስ ጋር መኖር፣ ከአንተ ጋር መኖርን ናፍቃለሁ አከተመ። ከእሱ ጋር ስትኖሩ የሚገለጥ ነገር ካለም ይገለጣል እንጂ እንደዚህ በጣም እንደዚህ ትኩረት አትስጡ እንደዚህ አይነት ነገሮች ላይ እና በአምላክ ወንድሜ አንተ ቅዱስ ቁርባን ብትቀበል ጥሩ ነው። ቅዱስ ቁርባን ተቀበል፣ አይዞ ምናምን እና ደግሞ ሕክምናም የሚያስፈልገው ነገርም ሊሆን ይችላል። አንተ ፍራቻም ስላለ በይዜ አሁን መንፈሳዊ ነገሩን ስንናገር ሕክምና ምናምን የሚባል ነገር አያስፈልግም እያልን አይደለም። እሱም ብትከታተል ጥሩ ነው እና አይዞ፣ አትፍራ፣ እግዚአብሔር አምላክ በነገር ሁሉ ከአንተ ጋር ይሁን፣ አይዞ። ወንድሞችንም ደግሞ አውራ ምናምን እየመጣ በዙሪያ ሰው ይኑር። መንፈሳዊ ወንድሞች በተለይ ቢኖሩህ ጥሩ ነው። ቴሌግራም ላይ ካለና ግሩፕ አለን አፖስቶሊክ አንሰርስ ቻት የሚል እዛ ላይ ተቀላቀል፣ አውራ። የሚያወሩ ልጆች አሉ፣ ቀለል ያለ ወሬ ስለሆነ የሚያወሩት ፍሬንድሊ የሆነ ምናምን። ስለዛ እንደዛ አድርግ። እንትን የሚለውን መጽሐፍ ቢያነብብ የአቡነ ሽኖዳን ሜይ ቢ የሚጠቅመው ከሆነ ዲያቦሊክ ዋርስ የዲያብሎስ ውጊያዎች ባይዘው እሱ መጽሐፍ እዚህ ጋር የሚሰሙ ሰዎችም ያላነበቡ ካለ ቢያነቡት
በጣም መልካም ነው። እዚህ ጋር 300 ተዋለና ያላነበባችሁ ወንድሞች እናቶች ዲያቦሊክ ዋርስ ወይም ደግሞ የዲያብሎስ ውጊያዎች ብፁዕ ቅዱስ አቡነ ሽኖዳን መጽሐፍ ብታነቡ በጣም ትጠቀሙበታላችሁ። በጣም እግዚአብሔር ካንተ ጋር አሜን። ክፍል አንድም አለው እሱ መጽሐፍ በጣም እሱ ሪከመንድ የሚደረግ አይነት መጽሐፍ ነው። ሁሉንም ሰው ይነካል። የአቡነ ሽኖዳ መጽሐፍት እንደምታውቁት የትኛውንም ሰው የሚነካ መጽሐፍ ነው። አንብቡ፣ እናንብብ። ደግሜ ያነበዋለሁ። በዚህ ደግመን ራሱ ብናነበው በጣም አስፈላጊ የሆነ መጽሐፍ ነው። ርካሽ ናት። በዚህ መጽሐፉ በጣም ርካሽ 100 ምናምን ብር ናት። ስለዛ በጣም ርካሽ ነው። እንደዛ እና እኔ በቤተ ክርስቲያናችን የጸበል ስርዓት እንኳ አለው። ለምሳሌ ጠዋት ዝም ብሎ ሆዶ ጸበል መጠመቅ የለም። በቤተ ክርስቲያን ጸሎት ተደርጎ ኪዳን ተደርሶ አለ የለ የጸሎት ስርዓት አለው። ያ ተደርጎ ወደ ጸበሉ ተባርኮ ነው የሚደረገው። ምንድነው? ቀጥታ አያስቀድሱም። እነዚህ ሰዎች ሲቀድሱም ሲያስቀድሱም አናያቸውም። ቀጥታ ይሄዳሉ፣ ህዝብ ያስለፈልፋሉ። እንደዚህ ያሉ ሰዎች እውነት የምነግርህ እገሌ ብዬ አሁን መናገሩ ትርጉም የሌለው ነገር ስለሚሆን ብዙን ጊዜ በዚህ ምክንያት ዱላዎች ደርሰውብኛል። ከኢትዮጵያ ጀምሮ ወደ 10 ዓመት ይሆነኛል መቃወም ከጀመርኩ። እኔ ደግሞ የማውቀውን ነገር ነው የማስተምረው እና እንደው ለትምህርት እንዲሆናችሁ አንድ ምሳሌ ልንገራችሁ። በቆሎ ትምህርት ቤት እያለሁኝ ቅኔ ቤት ያለሁኝ የቅኔ መምህሩ በሆነ ነገር ይታማሉ እና የሚታሙበት ነገር አላቸው እና ግን ትምህርታቸው በጣም ደግሞ ቅኔያቸው በጣም ዝነኛ ፌመስ ናቸው በቅኔ እና አንዳንድ ነገሮችን በልጅነት አይምሮዬ ውስጥ የማያቸው ደስ የማይሉ ነገር ነበሩ እና በኋላ ወላጆችም ወደዚያ እንዳልሄድ ከለከሉኝ። ሌላ ቅኔ ቤት ቀይሬ ሄድኩኝ ማለት ነው። እና ምንድነው የሚያደርጉት ነገር አንዳንዶቹ በቤታቸው ውስጥ የሚያጠምቋሉ። የሚገርምህ ክህነት የላቸውም። እንግዲህ ዝም ብለው ነው የሚያጠምቁት። በእንስራ በተለያየ ዕቃ ጸበል እየያዙ ሰዎች ይመጣሉ። ሰዎችን ያስጮሃሉ፣ ያስለፈልፋሉ። እግዚአብሔር ያሳይህ ካህን አይደሉም ወይም በቤተ ክርስቲያን ውስጥ አይደለም፣ በቤታቸው ነው እና በተዘዋዋሪ አጥማቂ መሳዮች ጠንቋዮች ናቸው። በግልጽ ጠንቋይ ነን ብለው ነው እነዚያ ሰዎች የሚያደርጉት እና ያንን ወደ ቤተ መቅደሱ ከተማው ላይ በተለይ የከተማ ህዝብ የዋህ ስለሆነ ቅን ስለሆነ የሚያታልሉ የገጠር ጠንቋዮች፣ የከተማ ደግሞ አጥማቂ ነን የሚሉ ሰዎች አሉ። ይሄንን በግልጽ በድፍረት ነው የምናገረው። ምክንያቱም የጸበላችንን ቦታ የሚያጠፉ የእንትን ቀበሮዎች ናቸው። የወይናችንን ቦታ የሚያበላሹ ቀበሮዎች ናቸው። እነዚህን መከላከል ተገቢ ነው። አንዳንድ ጊዜ በሌሎችም ቤተ እምነት ውስጥ እንደዚህ ያሉትን ሐሳውያንን የሚያጋልጡ ሰዎች በጣም ደስ ብሎ ነው የምደግፋቸው በየትኛውም ቦታ ላይ። ምክንያቱም በየትኛውም ቤተ እምነት ላይ ስነ ምግባር የሌላቸው ሰዎች ትውልድን ያጠፋሉ። የጋራ ሀገር አለ እና ከእስልምናውም ከፕሮቴስታንቱም ከኦርቶዶክስም ስነ ምግባር ያለው የሚያምንበትን እምነት ባመነበት ነገር በስነ ምግባር የሚያስኬድ ሰው ሀገርን ጭምር ይጠቅማል። የፕሮቴስታንቶቹ ጨዋ መሆን ለሀገር ይጠቅማል፣ ለሁላችንም ነው የሚሆነው። አለበለዚያ ስነ ስርዓት የሌለው ስነ ምግባር የሌለው ትውልድ ከተፈጠረ ሀገር የሚባል አይኖረንም። ቤተክርስቲያን የሚያቃጥል ክርስቲያኖችን የሚገል አረመን የሚፈጠረው ከዚህ የተነሳ ነው እና ፕሊስ ይሄንን የምታደምጡ ሰዎች እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። የታመማችሁ ሰዎች፣ በጽኑ ደዌ የተያዛችሁ ሰዎች ካላችሁ መጽሐፍ ቅዱስ ላይ እንደተጻፈ በያዕቆብ መልእክት ላይ የጻድቅ ሰው ጸሎት ኃይል ያደርጋል። ተጸልዮላችሁ ዘይት ቢቀባችሁ ጸበል ቢረጫችሁ ትፈወሳላችሁ። ምንም ጥያቄ የለውም። ነገር ግን የማይፈወስ በሽታ አለ። ያ ጌታ ሐዋርያትን ፈውሱ ለምጻምን አንጹ ብሎ ለሐዋርያት ስልጣን ሰጥቷቸው ሄዱ አይደለ? እና አንድ ወቅት ላይ ግን መፈወስ አልቻሉም። በኢየሱስ ስም ቢሉ በፍጹም ሊወጣ አልቻለም። በኋላ ይክህሉ ፈውሶ ተሎል ልጅን መፈወስ ደቀ መዛሙርት አልቻሉም ብሎ ጠየቀው እና ጌታ አስወጣው። አጋንንትን ያን ርኩስ መንፈስ አስወጣው። ደቀ መዛሙርት የጠየቁት ምንድነው? ለምንድነው እኛ ይሄንን ሰው መፈወስ ያልቻልነው? ስልጣን ሰጥተህናል፣ ልብ አድርጉ፣ ሌሎቹን ፈውሰናል። እንደውም አንድ ወቅት ላይ አጋንንት እንኳ በስምህ ተገዙልን ብለው ስማችሁ በሰማይ ስለተጻፈ እንጂ አጋንንት ስለተገዙላችሁ ደስ አይበላችሁ፣ የማይሆን ፈንጥዝያ አታሳዩ ብሎ መልሷቸው ነበር። እና ይሄንን ለምንድነው መፈወስ ያልቻልነው? የሚወጣና የማይወጣ አጋንንት አለ ማለት ነው።
የሚል ጥያቄ ባይምሯቸው ተፈጠረ እና ኮምሽሽ የሚያደርጋቸው ነገር ነው የተፈጠረው። ምንድነው ያላቸው? ዝንቱ ዘመድ እየወፅ ዘንበለ በጾም ወበጸሎት ወይም ዘንበለ ጾም ወጸሎትም ይላል። እንደዚህ ያለው አብሮ አደግ አጋንንት ማለትም በጣም የተለማመደ መንፈሳዊ ነገርን የተለማመደ አጋንንት አለ። እነዚህ ያለ አጋንንት በኢየሱስ ስም ብቻ አይወጣም። አንዳንድ ጊዜ ምን ያስፈልጋል አለ? ጾምም ያስፈልጋል፣ ጸሎትም ያስፈልጋል። እና ይሄ የሚያሳየው ምንድነው? አንዳንድ ሰዎች ልክ አንድ ሳምንት ከተጠምቄ ልሄድ ብለው ይሄዱና ቀጠሮ ይዘው ነው የሚሄዱት። ዲያብሎስ ደግሞ የሚሉትን ነገር ይረዳል። ስለዚህ ያደባል፣ ቶሎ አይወጣም። ወስኖ በእምነት መሄድ ያስፈልጋል። ጸሎት ቦታ ላይ ስደድ ቀጠሮ መያዝ የለብንም። በቃ ሳልድን አልመለስም ብሎ አንድ ሰው አምኖ መሄድ አለበት። አለበለዚያ አጋንንት ምንድነው ይጸናበታል፣ ይቆይበታል። ጾምና ጸሎት የሚያስፈልገው ገርል የሚያስፈልገው አለ። በገርል መቀጥቀጥ አለበት እንዲወጣ ማለት ነው። ሌላው ደግሞ ሁሉም አይወጣም። ደዌ ዘእሴት የሚባል አለ። ሁሉም በሽታ የግዴታ መፈወስ የለበትም። እንደ ቅዱስ ጳውሎስ ያለ ህመም አለ እና ከኔ እንዲወገድ ጌታ ለመንሁት ይላል ጳውሎስ። ድውይን የሚፈውስ ለምጻምን የሚያነጻ የነበረ ትልቅ ሐዋርያ ነው። ግን እሱ ታማሚ ነበረ። እያንዳንዱ ሐዋርያት አንዳንድ በሽታ ህመም አለባቸው ነበረባቸው። ደስ የሚል ገለጻ ነበረ። እግዚአብሔር ያክብርልን፣ ቃሉ ያሰማልን። ቀሲስ በጣም እናመሰግናለን። እግዚአብሔር ያክብርልን። እሺ ጋይስ፣ ያው እንግዲህ አንድ ሰው አስገብተን አስቀምጠናል። እስቲ ተቀበሉት። አንዳችሁ ደግሞ ዳዊት የሚለውን ወንድማችን ዳዊት፣ ሰላም ለአንተ ይሁን፣ እንኳን ደህና መጣ። ሰላም እንዴት ናችሁ? ቀሲስ ይባርኩኝ ይፍቱኝ። አቡ አለ። እሺ ይርፍታ፣ እግዚአብሔር ይባርክ። አሜን አሜን። እንዴት ናችሁ? አኬ፣ ጋዲሳ፣ አቡ፣ እዮባ፣ ዮዋድ ሁላችሁንም ወዳችኋለሁ። አንድ ጥያቄ ነበረኝ። የዮሐንስ ወንጌል ምዕራፍ 5 ላይ ምዕራፍ 5 ቁጥር 19 ላይ እውነት እውነት እላችኋለሁ ወልድ ከራሱ ብቻ ምንም ሊያደርግ አይችልም፣ አብ ሲያደርግ ያየውን ነው እንጂ ወልድ አብ የሰራውን ያንኑ እንዲሁ ይሰራል። አብ ልጁ ይወዳል፣ የሚሰራውን ሁሉ ያሳየዋል እያለ ይቀጥላል ወደ ታች ሲዘረዝር ማለት ነውና ትንሽ ኮንፊውዝ ስላደረገኝ ነው እዚህ ላይ ማለት ያው ምን ወልድ የሚሰራው አብ ሲያደርግ ያየውን ብቻ ነው ስለሚል የሆነ ተምር ያለው ሚስጥረ ስላሴ ምናምን ነገር ያንተን ኮርሶች ወስጃለሁ፣ ግን ይህንን ሳነበው የሆነ ኮንፊውዝድ አደረገኝ። ክርስቶስ በልጁ አይደለ አብ በልጁ አይደለ ፍጥረትን የፈጠረው ጳውሎስም እንደሚለን አብ የሚሰራውን ያንኑ ሲል የሆነ ጃስቲ ብሪፍ አድርግልኝ እኮ ከምን አንጻር ነው ያልገባህ? ወልድ ከአብ ያንሳል የሚለውን ነገር አያሳይም ወይ ነው ወይስ ምን እያላቸው እንደሆነ እዚህ ጋር አልገባኝም። ለምን ይሄንን እያለ እንደሆነ ምን እያላቸው እንደሆነ በአጭሩ ለማስቀመጥ ያህል እንግዲህ ዮሐንስ ወንጌል ምዕራፍ 5 ማለት እንደምታውቀው የመጻጉዕ ታሪክ አለ አይደለ? ከላይ እና ያንን የአልጋ ቁራኛ ሰው ጌታችን ኢየሱስ እንዲፈወስ ያደርገዋል። ተነሳና አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ፣ ግን ሰንበት ነበር ዕለቱ። ስለዚህ አይሁዳውያን ተቃወሙ። አይ ይህንን ያደረገው የፈወሰኝ ሰው አልጋን ተሸክመ ሂድ አለኝ ብሎ ተናገረ፣ መጻጉዕ ማለት ነው። እና እንደዛ ብሎ ተናገረ እና ይፈልጉት ነበረ። ሲፈልጉት ለምን በሰንበት ይህ ነገር ታደርጋለህ ብለው ይፈልጉት ነበረ። ጌታችን ግን መለሰላቸው። ምን ብሎ? ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አላቸው። አሁን ከዚህ ይጀምራል ማለት ነው። አባቴ እስከዛሬ ይሰራል። በሰንበት ለምን ሰራህ ነበር ያሉት። በሰንበት ለምን ሰራህ ሲባል ጌታችን ኢየሱስ ምን አለ? አብ ሰራ እና ሰባተኛውን ቀን አረፈበት ተባለ። አረፈበት ሲባል ምንም አይነት ስራ የለም ማለት ግን አይደለም አይደል? ፍጥረቱ ኦፍኮርስ አብቅቷል፣ ግን ራሱን የተፈጠረውን ፍጥረት ራሱ እኮ ማስቀጠል ራሱ እኮ ስራ እኮ ነው። ስለዚህ ይህም የእግዚአብሔር ስራ ነው። እግዚአብሔር ባይመግብ ባይጠብቅ ኦፍኮርስ ማለት ዓለም ሊቀጠል አትችልም። ስለዛ ምን አለ ጌታ ኢየሱስ? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ። እንደዚህ ዝም ብዬ የሚያዝ አይደለም። እኔ ራሴ ከአባቴ ጋር ኮንሰብስታንሻል ነኝ ነው። አንድ ነኝ እያለ ነው። ከአባቴ ጋር አብሬ የምሰራ ነኝ ነው። ከእናንተ ተለይቼ እንደዛ ነው ሀሳቡ። ለዛ ነው ምን የሚለው ቀጣዩ ጥቅስ ቁጥር 18 ላይ ዮሐንስ ምን አለ? እንግዲህ አለ
ሰንበትን ስለሻረ ብቻ አይደለም፣ ይልቁንም እግዚአብሔርን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊገድሉት ይፈልጉት ነበር አለ። ራሱን ከእግዚአብሔር ጋር ምን ብሎ አስተካክሎ እግዚአብሔር አባቴ ነው ስላለ የገዛ አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር አለ። አንተ ከጠቀስከው ጥቅስ ከፍ ብሎ ያለው ይሄ ነው። ስለዛ ምንድነው ራሱን ከእግዚአብሔር ጋር አስተካክሏል እያለ ነው ዮሐንስ ራሱን ቢሆን። ለዛ ደግሞ ሊገድሉት ፈለጉ ነው። አሁን ራሱን ከእግዚአብሔር ጋር አስተካክሏልና እሱን ነገር በደንብ ግልጽ አደረገላቸው። ጭራሽ ሊገድሉት ሲነሱ ምን አላቸው? እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም አለ። ኦኬ፣ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ሚኒንግ አብ የሚያደርገው ነገር አለ አይደለ? አብ የሚያደርገውን ያንኑ ያደርጋል እንጂ ማለት አብ የሚያደርገው ነው እንጂ አብ ከሚያደርገው ውጪ ከራሱ ሌላ ነገር የሚያደርገው ነገር አለ? ወልድ ሌላ ከአብ የተለየ ነገር ሊያደርግ አይችልም። ኦኬ፣ ከአብ ተመልከት፣ አብ አለ፣ ወልድ አለ። ወልድ ከአብ የተለየ ነገር በራሱ እንዲሁ አያደርግም። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ከምን ከራሱ የሆነ ሌላ ነገር ማድረግ አይችልም፣ አያደርግም። አብ የሚያደርገውን ብቻ ነው የሚያደርገው። ቃሉ የተሰማልኝ እኔ ምስቲክ ለማድረግ እና ቃል ለመቁጠር አልነበረም፣ ግን ከራሱ ምንም ማድረግ አይችልም የሚለው ቃል ለምንድን ነው ምናምን ብዬ ነበር። አሁን በደምብ ተመልሱልኝ። አመሰግናለሁ። ዳዊቴ እዚህ ጋር ሜቢ ለሚሰሙ ሰዎችም የዮሐንስ ወንጌል ላይ ብቻ ሳይሆን ብዙ ቦታ ላይ ጌታችን በወንጌላት ላይ መጽሐፍ ቅዱስ ላይ ከራሴ ምንም ላደርግ አልችልም እያለ በጣም በተደጋጋሚ የሚናገረው ምንድነው? አንድ ስቴትመንት ሜድ ማድረግ የፈለገው ስቴትመንት አለ ጌታችን ኢየሱስ ክርስቶስ ለሚሰሙ ሰዎች። እሱ ምንድነው? ከእግዚአብሔር እንደመጣ ነው። ከአብ ወጥቶ እንደመጣ ለማሳወቅ ስለፈለገ ከአብ የተለየ እንዳልሆነ ለማሳየት ስለሚፈልግ ነው። ባይዘው ከራሴ እንዲማረግ አልችልም እያለ በተደጋጋሚ ብዙ ቦታዎች ላይ እንደሚናገረው ለምንድነው? ከአብ የተለየ ያለመሆኑን ለማሳየት ነው። ከአብ ጋር አንድ መሆኑን ወይም ደግሞ ከአብ ወጥቶ መምጣቱን ለማሳየት ነው እንጂ ይሄ ፓወር እንዲምንለው በመፍጠርም እንደምታውቀው ቀደም አንተም እንዳልከው እግዚአብሔር አብ በልጁ በኢየሱስ ክርስቶስ ነው ዓለማትን የፈጠረውና ከዛ አንፃር ነው ጌታችን ኢየሱስ ክርስቶስ ኦዲየንሱን ያማከለ። እዛ ቦታ ላይ አይሁዶች እግዚአብሔር አብ ነው አይደል? አባታችን እግዚአብሔር አብ ነው አምላካችን ብለው ጭንቅላታቸው ላይ ሳሉትና እናንተ አምላካችን የምትሉት ከሱን የመጣውት የሚለውን ስቴትመንት ሜድ ማድረግ ስለሚፈልግ ጌታችን ኢየሱስ በተደጋጋሚ ከራሴ እንዲል አድርግ አልችልም፣ ከራሴ የሚለው ከእግዚአብሔር የተለየ አካል አድርገው እንዳያስቡት ነው። ኦኬ፣ ከሌላ ቦታ የመጣ አድርገው እንዳያስቡት ከዛ አንፃር ነው እነዚህ ንግግሮችንና መጽሐፍ ቅዱስን ስፔሻሊ ዮሐንስ ወንጌል ጥንቃቄ ይፈልጋል። አውዱን እየጠበቅን ነው ማንበብ ያለብን። የሆነ ጥቅስ ላይ ብቻ ቆመን ማየት ሳይሆን አውዱን በጠበቀ መልኩ ነው ማንበብ ያለብን ለማለት ነው። እሺ፣ አመሰግናለሁ። አንድ ጥያቄ ትንሽ ሐሳብ ለ እሺ፣ ዴቫ ትጠይቃለህ። አንዲት ሐሳብ ብቻ ለስተና ወደ ጥያቄ ትሄዳለህ። የዮሐንስ ወንጌል አጻጻፉ ብዙ ጊዜ አይሁዶች ለሚጠይቋቸው ወይም ደግሞ ለሚረዷቸው መረዳቶች ብዙ ክፍሎች ተመልክተን ከሆነ ዮሐንስ ወንጌል ምዕራፍ 7ም ዮሐንስ ወንጌል ምዕራፍ 12ም የአይሁዶች መረዳት ትክክል ካልሆነ ቅዱስ ዮሐንስ እዛው ዝቅ ብሎ አርሟቸው ነው የሚሄደው። እዚህ ክፍል ላይ አይሁዳውያን የተረዱበት መረዳት ቅዱስ ዮሐንስ ልክ እንደሆነ ሲያስረግጥ ምን ብሎ ይናገራል? ምክንያቱም እነሱ ምን ብለው ተረድተዋል? ክርስቶስ ኢየሱስ ያንን ለምጻም ሲያድነው ምን ብለው አሰቡ? ስለዚህ ሰንበትን በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር አለ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንዲህ ብሎ ሲናገራቸው አይሁዶች የተረዱት ራሱ ከእግዚአብሔር ጋር አስተካክሎ አምላክ ነኝ እያለ እንደሆነ ኦፍኮርስ ተረድተዋል። እና ቅዱስ ዮሐንስ የእነሱ መረዳት ልክ እንደሆነና ክርስቶስም የምርም ከአባቱ ጋር የተካከለ በባህሪ የመሰለ እንደሆነ እየተናገረ እንደሆነ ሲያጸናው ማለት ነው። ምን ብሎ ይናገራል? 18 ላይ እንግዲህ አለ ሰንበትን ስለሻረ ብቻ አይደለም፣ ሰንበት ሻረ ብቻ አይደለም፣ እሱ መሻሩ ብቻ አይደለም፣ ሌላስ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ፣ ራሱን ከማን ጋር አስተካክሎ? ከአባቱ ጋር ከአብ ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ስለዚህ ይሄን ብቻ ስላደረገ አይደለም፣ ነገር ግን ራሱ ከማን ጋር አስተካክሏል ነው እያለ ያለው? ከእግዚአብሔር ጋር አስተካክሏል። እዚህ ክፍል ላይ ሙሉ ለሙሉ ስንመለከት ከእግዚአብሔር ጋር ራሱን ወይም ከአብ ጋር እኩል መሆነ ቅድም አኬ እንዳለው ኮንሰብስቴንሻል መሆኑ የተካከለ መሆኑን እየተናገረ እየገለጸላቸው ነው። እንደውም አንድምታችን ቁጥር 22 ላይ ያለው ቅድም ስለገለጹት ከላይ ያለው 22 ላይ ያለው
ሰዎች ሁሉን አብ እንደሚያከብሩት ወልድን ያከብሩት ዘንድ ፍርድ ሁሉ ለወልድ ተሰጠው፣ አብ በአንድ ሰው እንኳን አይፈርድም ይላል። እዛ ሰጠው የሚለውን ይዘን ወይም ደግሞ አብ ሲያደርግ ያየውን እንጂ ወልድ ከራስ አንዳች አያደርግም የሚለውን ይዘን ኦኬ፣ ስለዚህ አብ የሚያደርገው እያየ ነው የሚያደርገው ምንል ከሆነ እዚህ ጋር ወልድ ይፈርዳል እንጂ አብ በአንድስ እንኳን አይፈርድም ስለተባለ ስለዚህ ፍርድ አብ አይፈርድም ወደሚል ኮንክሉዥን ይወስደናል። ሶ አብ በአንድስ እንኳን አይፈርድም ሲል ኦፍ ኮርስ ምንም ፍርድ አይመለከተውም፣ ፍርድ የወልድ ብቻ ነው እያለ ከአብ ተለይቶ ነው የሚፈርደው ማለት ነው አይደለም። ሰው መጻሕፍትን በምልአት መረዳት የግድ ያስፈልጋል ለማለት ነው። ቃልዮት ያሰማል ማለኔም እሺ ቃልዮት ያሰማልን ሁላችሁንም። አይ መልሱ ጥሩ ነው የተመለሰለት፣ ምንም ጥያቄ የለውም። ግን እንደዚህ ያሉ ጥያቄዎች ሲነሱ ከታችም ያላችሁ ሰዎች አይምሯችሁን የሚይዝ ነገር ሲኖር፣ የሚያስጨንቃችሁ ነገር ሲኖር ቶሎ ብላችሁ የራሳችሁን ውሳኔ ከመወሰን ይልቅ ወይንም ደግሞ ያን ነገር ቢውልድ እያደረጋችሁ አይምሯችሁ ላይ ጥርጣሬን እያሳደጋችሁት አትምጡ። ምንድነው ማድረግ ያለባችሁ? አንደኛው አሁን ወንድማችን እንዳደረከው ዳዊት እንዳደረከው መምህራንን መጠየቅ ነው እና ግን በተለየ አካሉ ወልድ ሰው ሆኖ ስለመጣ ፍርድን ሁሉ ለሰው ልጅ ሰጠው የሚለው የሚያሳየው አብ አይፈርድም። ቅድም ወንድማችን ይዋድ እንዳለው አብ አይፈርድም ማለት ሳይሆን ሰው ሆኖ የተገለጠውና እንዲታመንበት ከሰማይ የወረደው በእርሱ እርሱን አይተው ሰዎች ሁሉ እንዲያምኑበት የተሰቀለው ቤዛችን እርሱ ስለሆነ ሰዎች ባዩት ነገር እጁን የወጉትን እያሳየ በግርማ መለኮቱ በክበተ ትስብእቱ መጥቶ መፍረዱን የሚያሳይ ነገር ሰዎቹን እየታየ በስጋ የተገለጠው በተዋህዶ ሰው የሆነው እሱ ስለሆነ ይፈርዳል ተባለ እንጂ ፍርድ አሁን ስልጣን፣ መለኮት፣ አገዛዝ የአብ የወልድ የመንፈስ ቅዱስ የአንድነት ባህሪያቸው ገንዘባቸው ነው። ይህንን መረዳት ያስፈልጋልና ከምንም በላይ እኔ ሪፈረንስ እንትን ማረገው ምንድነው እንደዚህ ያሉ ጥያቄዎች ሲመጡ ቶሎ ብላችሁ ወይ መምህራን ጋር መሄድ ወይ መጻሕፍትን ግዙ። ትርጓሚያችን ምን ይላል? እኔ እንኳን አሁን እንደዚህ ያለ ከበድ ያለው ወይንም ደግሞ ማለቀው ጥያቄ ከመጣ ቶሎ ብዬ ኦኬ አባቶች ምን አሉ ብዬ ነው የማየው፣ መጻሕፍትን ነው የማየው የምመረምረው። እና ሁላችሁም ይህንን ብታደርጉ ለሁላችሁም ተፈቅደዋል። መጻሕፍትን እንዳታነቡ የሚከለክላችሁ ነገር ስለሌለ ለማለት ነው። ቀጥሉ ወንድሞች። እግዚአብሔር አምላካችን ልባችንና አእምሯችንን ይጠብቅልን ማለት ፈልጋለሁ። አሜን አሜን። አባታችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ኦኬ ላዮን ዲ እንኳን ደህና መጣ። ይሰማል? ይሰማል። እሱ ቀጥል አላችሁ። እግዚአብሔር ይመስገን። እሺ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን አሜን። ያ እኔ አንድ እንግዲህ እናንተ ናችሁ የመለሳችሁኝ። በዚሁ አጋጣሚ አመስግኛችሁ ማለት ፈልጋለሁ። እንዴ ዝም ብዬ ልክ ባላሰብኩት ሰዓት ላይ ነው እኔ ቲክቶክ ውስጥ አገኘኋችሁ። በቃ ያላችሁ ዕውቀት ነገሮች ምናምን በቃ መንገዴን ገለጸልኝ። ዝም ብሎ ይሄ የዘልማድ ኦርቶዶክስ ልበለው ቤተክርስቲያንም አልሄድም ምንም ጾም አላረግ የነበረ ምንም አይነት ነገር ውስጥ የሌለውበት ዕውቀቱንም የማላቀው ግን ይመስለኛል ውጮኝ እንዴት እንደሆነ አላቅም የኖርኩት እና ግን ብዙ ነገር የገለጻችሁልኝ ልጆች ናችሁ። እዚህ ጋር ያላችሁ በሙሉ ወንድሞቼ በጣም በጣም አመሰግናችኋለሁኝ። አሁን ከዚህ በኋላ እንግዲህ የሚቀረው የኔ ስራ መሆኑን ተረድቻለሁና እንግዲህ በዚህ መሃል ላይ አንዳንድ ትምህርቶችን ስትሰጡ እከታተላለሁኝና ትላንት ይሁን ጠዋት ይሁን እንግዲህ በሰዓት እንትኑ ትንሽ ላዛባው እችላለሁ ምስክርነት ሲሰጥ የነበረበት ኢዮብ ዘሚካኤል ቤት ውስጥ በጣም ብዙ ምስክርነቶችን የሚሰጡ ሰዎች ነበሩና አሁን እዛ ጋር አንድ እኔ ላይ ጥያቄ የፈጠረብኝ ነገር ተፈጠረና ይሄንን ነገር እንዴት ነው አስተምሮቱ የሚለውን ለመረዳት ከናንተ ጠይቄ ለመረዳት ነው እንትን ያልኩትና ቅዱሳን እንዴት ነው ምን ጸልየው ወደ ቅዱሳን
እንደ ቀጥተኛ አድራጊ ነው። ይቅርታ ይደረግልኝና እኔ ለጥያቄው እንትኑን ለመረዳት ካለኝ ነገር ነው። ወይ ጥርጣሬ ኖሮኝም አይደል ወይ ለሌላ ነገር ቻሌንጅ ለማድረግ አይደለም። ግን እንደዚህ ነው ወይ ነው በቀጥታ ይሄንን ነገር ማርያም ጠየቅኳት፣ ይሄንን ነገር አደረገችልኝ፣ ገብርኤልን ጠየቅኩኝ፣ ሚካኤል እንደዚህ ያደረኩኝ፣ እንደዚህ የሚለው ነገር ሲደረግ ማን ነው ሲባል እንደዛን ምስክርነት ሲሰጥ እንግዲህ ትልልቅ ምስክርነቶች ነበሩ ሲሰጥ የነበሩት እና እንዴት ነው ይሄ ነገር የምታስታርቁልኝ? ላይ ከምን አንጻር ነው ሲመሰከር የነበረው? ሌላ ቦታ ወድቆ አፈሩ ሲነካው ተነሳ አይደለም የሚል የኤልሳን አጥንት ይሄ ምክንያት ነው አይደለም ነው። እነርሱን ቅዱሳኑን ምክንያት አድርጎ እግዚአብሔር ያድናል። ስለዚህ ምክንያቶቹ ያ መዳን ላይ ይጠቀሳሉ። ስለዚህ ብዙ እህቶች መጡና በቅድስት ድንግል ማርያም ምልጃ ይሄ ተደረገልኝ አሉ። ምክንያት ነች ማርያም። ስለዚህ ምክንያቷን ጠቀሱ። ምልጃዋ ረድቶናል እኮ ነው። ምልጃ ልመና ነው። አዳኝ እግዚአብሔር ነው። ቅዱሳን ያማልዳሉ ስንል ይለምኑልናል። ከአምላክ ከእግዚአብሔር ቅድስት ሆይ ከተወደደ ልጅሽ ምን በይ እንላታለን? አማልጅ እንላታለን። ስለዚህ የድንግል ማርያም ምልጃ ሲጠቀስ የአምላክን ማዳን ለቅድስት ድንግል ማርያም የተሰጠ አድርጎ መረዳት ትክክል አይደለም። ሁልጊዜ እንድትረሱት የማይገባው ነገር ይሄ ነው። የቅዱሳን ምልጃ ክርስቲያናዊ ህብረት ነው። ስለዚህ በነገራችን ላይ ቅዱሳን እኛ ማልዱልን ስላልናቸው አይደለም የሚማልዱት፣ ወይም እኛ አዘን አይደለም። ክርስቲያናዊ ወይም ቤተክርስቲያናዊ ስርዓት ስለሆነ ቤተክርስቲያናዊ ክርስቲያናዊ ህብረት ማለት ነው። እዚህ ህብረት ውስጥ አንዱ ለአንዱ ያስባል። አለማሰብ አይችልም። ምክንያቱም ምን ብሎ ስለጠቀሰ ጳውሎስ እጅ እግርን አታስፈልገኝም ሊለው አይችልም። ስለዚህ እዚህ ያሉ እህት ወንድሞቼ ኢዮብ አታስፈልገንም ሊሉን አይችሉም። እንደ ስጋዊ ሊሆን ይችላል። መንፈሳዊውን እያወራን ያለ ነው። እንደ መንፈሳዊ ስናስብ ይሄ ሊሉ አይችሉም። በሰማይ ያሉ ቅዱሳን በምድር ላሉ ለቤተ ክርስቲያን ብልቶች አለማሰብ አይችሉም። ለምን ሲባል አንዱ ለአንዱ በትክክል ይተሳሰቡ ዘንድ ይላል ጳውሎስ። ስለዚህ ምልጃ በቤተ ክርስቲያን ውስጥ ያለ አንዱ ለአንዱ ማሰቡ ነው። ስለዚህ እኛ ስለ ምልጃ ስናወራ ከአምላክ ስለመጠየቅ እያወራን ከአምላክ አማልዱን ለምኑልን እያልን ነው። እንደው እግዚአብሔር ስለማይሰማ ነው እንደ ቅዱሳን ምልጃ ምን ጠይቀው ከሆነ እኔ አልተሳሳትኩም። በነገራችን ላይ እግዚአብሔር ስለማይሰማ ነው ብሎ የሚወስድ ሰው ካለ አልተሳሳትኩም። ምክንያቱም ጳውሎስ ነው ያስተማረኝ፣ ስለኔ ጸልዩ አለ። እግዚአብሔር ስለማይሰማ ነው ብሎ ይሄን የሚተረጉም ሰው ካለ ጳውሎስ ስለኔ ጸልዩ ብሏል። ስለዚህ ጳውሎስ ራሱ እግዚአብሔር ስለማይሰማ ነው ማለት ነው እንደዛ ያደረገው አይደለም። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላል ያዕቆብ ምዕራፍ 5 ቁጥር 13 ላይ። ስለዚህ የእግዚአብሔር አይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ነው ተብሎ ተጽፎልናል። እኔ ኃጢአተኛ ነኝ እጸልያለሁ፣ የቅዱሳኑ ምልጃ ደግሞ ይረዳኛል ያግዘኛል። ስለዚህ አንዱ ብልት ለአንዱ ብልት ይጸልያል። ይሄ ነው የቅዱሳን ምልጃ እና አድራጊው እግዚአብሔር፣ የሚደረግለት አካል ሰዎች፣ በመካከል ደግሞ ምክንያት አድርጎ ሚልካቸው አካላቶች አሉ። ስለዚህ ማዳን ለተላኪዎቹ ምክንያት ለሆኑት ሊጠቀስ ይችላል። እንዲሁም ደግሞ ለዋናው ለአምላክም ይጠቀሳል። ስለዚህ እኔ ለምሳሌ በጣም ብዙ ጊዜ የምሬ ነው መነግራችሁ በቅዱስ ሚካኤል ምልጃ ከብዙ አይነት ስቃይ ድኛለሁ፣ ከብዙ አይነት መከራ። እግዚአብሔር አላዳነኝም ማለት አይደለም። ሚካኤል ምክንያት ሆኖ ወይንም ደግሞ አጋዥ ሆኖ ምልጃው ረድቶኝ አድኖኛል። እግዚአብሔር በሚካኤል በኩል ስላዳነኝ ማለት ነው። ስለዚህ ሚካኤል ይጠቀሳል። አዎ ምክንያት ነው ይጠቀሳል። እግዚአብሔር ይጠቀሳል። አዎ አዳኝ ነውና ይጠቀሳል። ከየት አመጣው ሲባል ጥቅስ ጠቅሳለሁ። መዝሙር 33 ላይ የእግዚአብሔር መልአክ ያድናል ተብሏል። በቃ እሱን እቀበላለሁ ማለት ነውና ከዛ አንፃር ብትረዳው፣ ምናልባት ካልተመለሰ ግን ወንድሞቼ ይመልሱላል። ትንሽ ነገር ልጨምርለት እዛው ኢዮባ ቃለ ሕይወት ያሰማልን። በነገራችን ላይ በጣም ምርጥ የሆነ መልስ ነው። በእርግጥ የሚያስጨምር አይደለም። አንዳንዴ ግን ሰዎች የሚረዱት ኮመን ሴንስ ሲሆን ወይም ደግሞ በጀነራሊ ሰው አንደርስታንድ የሚያደርጋቸው ነገሮች አሉ። ለምሳሌ ሐዋርያው ቅዱስ ጳውሎስ
የዓለም ብርሃን ነው። ኦኬ መጽሐፍ ቅዱስም ስለሚናገረን የዓለም ብርሃን ነው። ክርስቶስ ኢየሱስ የዓለም ብርሃን ተብሏል። ስለዚህ ይህ የዓለም ብርሃንነት ወይም ደግሞ የክርስቶስ የዓለም ብርሃንነትና የሐዋርያዊ ቅዱስ ጳውሎስ የዓለም ብርሃንነት በምንድነው ዲስቲንግዊሽ የምናደርገው ወይም ደግሞ የምንለየው? ኦፍኮርስ የሐዋርያዊ ቅዱስ ጳውሎስ ከባህሪው የሆነ ወይም ከራሱ የሆነ ብርሃን ሊሆን እንደማይችል የታወቀ። ከማን የተነሳ ነው ብርሃን ሊሆን የሚችለው? ከክርስቶስ የተነሳ ነው። እዚህ ብርሃን ሲባል ሐዋርያ ቅዱስ ጳውሎስ ከማን አንጻር እንደሆነ ወይም ደግሞ ከማን የተነሳ እንደሆነ የታወቀ ነው ለክርስቲያን ማለት ነው። ቅዱሳኑ ይህንን ነገር አደረጉ፣ ይህንን ነገር ተፈጸመልን ሲባል እግዚአብሔር ያንን ነገር እንደሚያደርግ የታወቀ ነው። ሁሉም ነገር የሚያደርገው ቀደም ብሎታል፣ ማዳን የእግዚአብሔር ነው። ድህነት ሲፈጸም ሁልጊዜ እግዚአብሔር ነው የሚፈጽመው። እግዚአብሔር እንደሚፈጽመው ሁሉም የታወቀ ነው በኮመን ሴንስ ማለት ነው። ነገር ግን እግዚአብሔር በማን በኩል ፈጸመው የሚለው ኤምፋሲስ ለማድረግ ያንን ቅዱስ ይጠራል። ይሄ በመጽሐፍ ቅዱስ የተለመደ ነው። ለምሳሌ በመዝሙር 106 ከቁጥር 23 ላይ ሙሴ የሆነ ሰዓት ለእስራኤላውያን ቆሞላቸው እስራኤላውያን ድነው ነበረ። ቅዱስ ዳዊት ይህንን ሲያስታውስ እንዲህ ብሎ ይናገራል። እንዳያጠፋቸው ቁጣውም ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ፣ ማን? ሙሴ በእግዚአብሔር ፊት ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። ስለዚህ እግዚአብሔር አምላክ ሙሴ በፊቱ ስለቆመ ነው እስራኤላውያን የማራቸው። ስለዚህ ሙሴ ስለቆመላቸው ድነዋል እያለ ነው እስራኤላውያን። ማን ነው እየተናገረ ያለው? ዳዊት ነው ከብዙ ዘመናት በኋላ። ስለዚህ በሙሴ ምክንያት እስራኤላውያን ዳኑ እያለ ሲናገር እግዚአብሔር አይደለም ያዳናቸው እያለ ነው? አይደለም። እግዚአብሔር በሙሴ በኩል ወይ በሙሴ ጸሎት በኩል እስራኤላውያንን ምሯቸዋል እያለ ነው።